የምናደርገው ኮንቨርሴሽን አንድ ፍትሃዊ መሆን አለበት፣ ምክንያታዊ መሆን አለበት። ሶስተኛ ማህበረሰባችንን የሚጠቅም መሆን አለበት ነው። እያንዳንዱ ዲስኮርሳችን፣ እያንዳንዱ ክርክሮቻችን፣ ንግግሮቻችን አሁን ያለውን ችግር አድሬስ የሚያደርግ የተጣመመ መጥፎ ካልቸር ካለን እሱን የሚያስታርቅ መሆን ያለበት ነው። እውቀት ካለ እውቀት ማካፈል አለብን። እንደዛ እንጂ ዝም ብለን ለመጣላት ግን እና ደግሞ ኢነርጂያችንን አቅማችንን የማይረባ ቦታ ላይ ለማውጣት መሆን የለበትም ነው የኔ ፖይንት እሱ ነው። እና እንደ አማራ ህዝብ እኔ በአማራ ህዝብ ጉዳይ አማራም ነኝ። በአማራ ላይ እኔ በብሔር አላምንም። ስቴት ላርግ አማራ ነኝ ስልኮ የተሸማቀቁ ነው። በብሔር አላምንም፣ ግን ከአማራ ቤተሰብ የወጣው ነኝ። የአማራ ህዝብ ቁስል ደግሞ ያመኛል። ኦነስትሊ ከልቤ ለአማራ ህዝብ ታግያለሁ ረጅም ጊዜ ማለት ነው። አሁንም ይሄ ማህበረሰብ ብዙ ሰፊ ጥያቄ አለው፣ ብዙ ችግር ያለበት፣ ብዙ የሚገደል የሚፈናቀል፣ ብዙ መከራ የሚደርስበት ህዝብ ነው እና ብዙ አጀንዳ ያለው አጀንዳው ግን የሚሆነው ለምንድን ነው? ጥቃቅን ነገር ላይ አጀንዳ ያደርጋሉ። ይህን የሚያደርጉት ደግሞ ለማህበረሰቡ እንከራከራለን የሚሉ ሰዎች፣ እንቆረቆራለን የሚሉ ሰዎች ናቸው ነው የኔ አጀንዳ ትልቁ። እና አንድ ልጅቷንም ይሄን ያህል ሰው እንደገደለች አማራ እንደገደለች አድርጎ ልጅቷን ትጥፋልን ከሚዲያ ሪፖርት እናርጋት ተገቢ አይደለም። ይልቅስ እየገደለን ያለ ስርዓት አለ፣ እየደፈረን ያለ ሰራዊት አለ፣ ብዙ ማህበራዊ ምስቅልቅል አለብን። እሱ ላይ ፎከስ እናድርግ። የልጅቷንም ኬዝ ደግሞ ብዙ አታድርጉት ነው እና ልጅቷንም ያው ማስተማር ይቻላል ባይነኝ ነኝ። እንደዛ ነው ያሰብኩት። እና ሴቭ ሂድ፣ ከዛ ወደ ቅመም ሄዳል። ኦኬ እሺ፣ አመሰግናለሁ። እሰማለሁ አይደል? ያ ጎ ሄድ። ኦኬ ምንድነው ያነጻጸርከው ነገር እኔ ኮምፓሪዝን ተገቢ ነው ብዬ አላምንም። ጃላዲስ ለምን መሰለህ? እኛ ያለነው በእኔ ኦፒኒየን ነው እንግዲህ ይሄን ያመለካከት ነው። በነገስታቱ ታሪክ በጣም እንኮራለን። ማንነታችን ነው፣ ታሪካዊ ማንነታችን፣ እሴታችን፣ ስነልቦናችን የሚቀዳው ነው። ንጉስ ላሊበላ፣ አጼ ላሊበላ ልክ እንደ አጼ ዘርዓ ያዕቆብ፣ እንደ አጼ ልብነ ድንግል እንዲያም ከነሱ በተለየም ሁኔታ ያው ከሪሊጅን ጋርም ስለሚያያዝ የአማራው ታሪክ ነው ብለን ነው ምናምነው። ስለዚህ እዚህ ጋር ያው ኢትዮጵያ ውስጥ ለማኝ ከሁሉም አለ። የጎንደርም ለማኝ አለ፣ የጎጃምም፣ የወሎም፣ የሸዋም፣ የወለጋም፣ የአርሲም ከሁሉም አለ። ሶስተኛው ዓለም ሀገር ናት። የሚለምን የኔ ቢጤ የሌለበት ሀገር የለም። ሪያሊቲ ነው ይሄ፣ ምንም ጥያቄ የለውም። ከሁሉም ቦታ አለ፣ ከሁሉም አካባቢ አለ። ኔም ፕሌቲንግ ሊሰጥ ይችላል። ይሄ አሚናም ባባወዴ ምናምን በተለያየ አካባቢ ስም ሊሰጣቸው ይችላል። ምንድነው ከንጉሱ ጋር ከዚህ አጼ ጋር አሶሲየት ማድረግ የለብንም ነው። እቺ ልጅ እንደዛ ስትሰራ አርቲስቱ እኮ ይቅርታ ጠይቆ ያወረደው እንትን ያለው ተገቢ ስላልሆነ ነው። በተለምዶማ አያቴ የኦሮሞን ህዝብ ጂ ወርድ ነው ሲል የነበረው። አሶሲየት አርገ በቃ እኔ ጂ ነው የምለው ምናምን ማለት አልችልም አይደለ? እንደዛ ብዬ በኪነ ጥበብ ላስተዋውቅ አልችልም የኦሮሞን ህዝብ ጂ እያልኩ። ወይ ደግሞ በቦረና ይሄ አሁን በባሌ ረሃብ የዛሬ 7 ነው 8 ዓመት አዲስ አበባን ጥልቅልቅ አድርገውት ነበረ። ጀለቢያ የሚያደርጉ ይሄ እንትን የሚያደርጉ ምናምን የባሌና የአርሲ ኦሮሞዎች እነሱን ለምሳሌ እነሱ ንጉስ ምናምን ሳይሆን ዋቆ ጉቱን ይወዱታል። እኒ ዋቆ ጉቶች እያልኩ ዋቆ ጉቱን ከልመና ጋር አሶሲየት ላደርገው አልችልም። እሴታቸው ስለሆነ ታሪካቸው ስለሆነ ማለት ነው። እኛ አጼ ላሊበላ የምንወደው ንጉስ ነው። ስለዚህ ከዚህ ጋር አሶሲየት ማድረግ ከማህበረሰባችን ጋር አሶሲየት ማድረግ አትችሉም ነው ጥያቄው። ስሙ ስለተጠራ ነው እንጂ የኔ ቢጤ ሲባል ለምን ገሊያ ቤት አለ ምናምን እንትን አለ አይደለም። ይሄ ደግሞ ሁሉም አማራ የሚመለከተው ነው። አዲስ አበባ እንትን ምናምን ተብሎ አይደለም። አንዳንድ ሰዎች ዝም ብሎ በቀበሌ ስለሆነ የሚያስቡት እዛሽ ጋር ተወሽቀው የነሱ እንትን ይመስላቸዋል። ሰውየው የኢትዮጵያ ንጉስ ነው። እንኳን አማራውን ብቻ መላው ኢትዮጵያ ማቤት ሊል ይችላል፣ ያስተዳደረው ምናምን ማለት ነው። ስለዚህ ከልመና ጋር ልታገናኙት አትችሉም ነው። አሶሲየት ሊደረግ አይችልም ነው። ደብሩ መግለጫ የወጣው ደብሩ እዚህ ላይ ነው እንጂ መግለጫ አቅም መውጣት ያለው 600 በ3% ጥናት ብቻ 600 ምናምን ሴት ተደፈረ ሲባል መግለጫ ሊያወጣ አይችልም። አቅም የለውም ደብሩ። ብልጽግናን ስርዓት እኮ የአማራ ህዝብ እየተዋጋው እኮ ነው አይደል? ይሄ ደብር ማድረግ የሚችለው ምንድነው? የደብር አስተዳዳሪ እንደሆነ እስከሆነ ድረስ የላሊበላ ስም ሲነሳ አቤት ማለት አለበት። መግለጫ ማውጣቱ ተገቢ ነው። በዚህ ከቀጠለ ሌላም አንድ ደግሞ አርቲስት ድጋሚ ዘፈን ሊወጣ ይችላል። ለማኝነትን የኔ ቢጤነትን ከንጉስ ላሊበላ ጋር ያይዞ እነዚህ ላሊበሎች ተብሎ መቀጠል የለበትም። በተለምዶ ተብሎ ሊሆን ይችላል። አዎ እሱማ በተለምዶ እንደነገርኩ አያቴ ኦሮሞን ህዝብ ጂወርድ እያለ ጠርቶ ሊሆን ይችላል። ወይ ደግሞ የሆነ እንትኖቹ ሲለምኑ አይቶ ምናምን ዋቆ ጉቶዎች ምናምን ተብሎ ሊሆን ይችላል አዲስ አበባ ላይ ምናምን። ግን ልክ ነው ማለት አይደለም። ዘፈን ተወጣበታለህ ማለት አይደለም። በተለምዶ የተደረገ ነገር ዘፈን ተወጣበታለህ፣ ፕራክቲስ ታደርገዋለህ፣ እንትን ታደርገዋለህ ማለት አይደለም።
ስለዚህ እነዚህ ስማቸው አሚና ወይ አባውዴ ኦር ዋቴቨር መሆን እያለበት የንጉስ ስም አሶሲዬት ወይ አንድን አካባቢ ማህበረሰብ አሶሲዬት ማድረጉ ተገቢ አይደለም ነው። ደብሩ ደግሞ ይሄ ነው አቅሙ። ደብሩ እዚህ ላይ መግለጫ ይወጣል። ለተደፈረ ሴትና አሁን እዚህ ቲክቶክ ላይ ያለው አጀንዳ እንዳልከው ሚዩትን አንሰማም። ቤተክርስቲያን ነው አይደለም የላሊበላ ደብር ምንድነው ሻሸመኔ ላይ አርሲ ላይ ሲገደሉ ለምንድን ነው መግለጫ የማያወጣው? አቅም የለውም እኮ ሲኖዶሱ እኮ ታግሏል። ጦርነት ላይ ነው እያለቀ ነው። ግለሰብ ላይ ነው ማለት ነው። ደብሩ የአንዲት ወረዳ ቆይ የላሊበላ ደብር የአንዲት ወረዳ አይደለም መግለጫ የሚያወጣው። ይሄ ስፔሲፊካሊ የሱ ደብር ስም ስለተነሳ ነው። ቆይ ሲኖዶሱ እኮ መግለጫው አይችልም። ኢትዮጵያ ውስጥ ስንት ደብር አለ በየአቅጣጫው? ለምን የእንትን ደብር አልወጣም እያልክ የየወረዳውን ልጠቅስልኝ ነው? አንድ ደብር ነው በ10 ሺዎች የሚቆጠር ደብር ለምን እነሱ መግለጫው አልወጡም እያልክ ስፔሲፊካሊ የየወረዳውን ልናነሳ ኦኬ ኤኒዌይስ ማለት የፈለግነው ነገር ምንድነው? ሴሌክቲቭ ጀስቲስ ወይንም ሴሌክቲቭ አውትሬጅ አለ ማለት ነው። እሱም ቲክቶክ ላይ ያለውን አንተ እንደሱ ማለት የምትችለው ጃላዲሴ እንደሱ ማለት የምትችለው የንጉሱ ስም አሶሲዬት ተደርጎ የአካባቢ ስም እንደዚህ መሰደቡን ይሄን ያክል አውትሬጅ ለምን አላረገውም? ቲክቶከሩ ብለህ ቲክቶከሩን ብሌም ማድረግ ይሄን ያክል ለምን አልተራገበም? የእህቶቻችን መደፈር ለምንድን ነው እንደዚህ በጣም ቦዘር ያላረጋችሁ ምናምን ብለህ ቲክቶከሩን ይሄ ማስ ሚዲያ ኢንፍሉዌንሰሩን መጠየቅ ትችላለህ። ደብሩን ግን መጠየቅ አትችልም። ደብሩ አቅሙ ስሙ ሲነሳ በቀጥታ የሚያስተዳድረው ቅርሱን ስሙን እያስጠበቀ ያለ ነው። የዚህ ደብር ኃላፊነት እኮ ታሪኩን መንገር ለቱሪስቶች ማስተዋወቅ ምናምን አይደለ? ታሪኩን ማስቀጠል ለኢትዮጵያ ሕዝብ ለዓለም ሕዝብ ማስተዋወቅ ስለሆነ የእሱ ኃላፊነት ስለሆነ ስሜን ከዚህ ጋር ሴት አታርጉ፣ ከልመና ጋር እኛ አንገናኝም፣ እኛ ንጉስም ቅዱስም ነን፣ የሰውየው እንዲህ በዚህ ታሪክ ተወልዶ እንደዚህ ያደረገ ነው ምናምን ብሎ ማስተዋወቅ ኃላፊነቱ ነው። ስለዚህ ለዚህ መግለጫ ያወጣሉ። ለተደፈረ ሴትማ እንደ አማራ ክልል አረጋም ማውጣት ነበረበት። እሱም ምን እየተደረገ ነው? መከላከያ ሕግ እያስከበረ ነው ወይስ እየደፈረ ነው ብሎ መውጣት ያለበትማ የክልሉ ርዕሰ መስተዳድርም ጭምር ነው እኮ። ክርስቲያን ሲገደል ሲኖዶሱ ብቻ እኮ አይደለም። ኦሮሞ ክርስቲያን ስለምን ዝም አለ? ትግሬ ክርስቲያን ስለምን ዝም አለ? አርሲ ላይ ሲታረድና ከክርስትና ጋር ተያይዞማ እኮ ሌላውስ የሲዳማው ክርስቲያን ምናምን ምን ነው ዝም አለ? እንደሱማ ከሄድም ብዙ ዝም ያሉ እንዴት ድምፅ አልሆናችሁም መባል ያለበትም አለ። ከክርስትና ጋር እያይዘው እኮ የላሊበላን ደብር ብቻ አይደለም የምትጠይቀው የአንዲት ወረዳ። ይሄ ግን ፎልስሊ የአንድ ንጉስ ስም አሶሲዬት አድርገህ ከልመና ጋር ወይ ምናምን እንትን ስትለው እንጠይቃለን ነው። ይሄ ደግሞ ተገቢ ነው። ደብሩን መግለጫ ማውጣቱ ተገቢ ነው። ቀጣይም ሚስሊድ ከተደረገ በዚህ ሰው በተለምዶ እንደዛ ስለተባለ ቀጣይም ጀነሬሽን ቀጣይ የኢትዮጵያ ሕዝብ የአማራ ትውልድ የኦሮሞም ዋቴቨር የንጉሱን ስም በኢትዮጵያ ላይ አብያተ ፍልፈል ብቸኛ ዓለም ላይ ካሉት ጥቂት ሮክዌን ከድንጋይ ተፈልፍሎ ወደ ታች ከተገነባ እስካሁን አርኪቴክቸሮች ሞደርን አርኪቴክቶች ስትራክቸራል ኢንጂነሮች ዲፋይን ሊያደርጉት ባልተቻለ ፕሪሳይስ ሌዘር ኢንጂነሪንግ የፈልፍሎ ያለፈን ትልቅ የአማራ ንጉስ ከልመና ጋር ስሙ አሶሲዬት ሲደረግ ዝም ልንል ነው ማለት ነው። ይሄን ደግሞ አንቀበልም። እኔ እንደ አንድ የአማራ ታሪክ አንባቢ ይሄን ልቀበል አልችልም ነው። ይሄ ታሪኬ ነው፣ ማንነቴ ነው። በጣም ከትልቅ ነገር ጋር ነው እንጂ ይሄ ንጉስ አሶሲዬት የሚደረገው ከልመና ጋር አይደለም የማለት ግዴታም አለብን፣ ኃላፊነትም አለብን። ያለበለዚያ ነገ የኛ የገዛ ልጆቻችን ጭምር ተሳስተው ይሄን ልመና ፕራክቲስ ከንጉሱ ስም ጋር አሶሲዬት ሊያደርጉት ይችላሉ። ተገቢ አይደለም። በተገቢነት በእንትንነት ደግሞ አሶሲዬት የተደረገን እንትን የተለያዩ በርካታ እንትን ያሉ ነገሮች አሉ ነው እንዳልኩ ነው። የተለያየ ፕራክቲስ ለህዝብም ስም ሊሰጥ ይችላል ምናምን። የአፍሪካ የመጀመሪያ አልማናክ መጽሐፍ አለኝ እኔ ለምሳሌ የአንዳንድ ብሔሮችን በተለየ ስም የሚጠራ እምነታቸውን አረመኔ የሚል ምናምን። ያ ማለት ተገቢ ነው ማለት አይደለም። በተለምዶ ግን ይባል ነበር በዛ ሰዓት። አይ እሱ ተገቢ አይደለም፣ የዚህ ህዝብ ስም ይሄ ነው የሚያምነውም እንትን እንደዚህ ነው የሚባለው እንጂ አረመኔነት አይደለም ምናምን ተብሎ ስለተነገረን ትተናል። ዛሬ አይደል ይሄ ነው ሼፒንግ። ዝም ተብሎ ቢሆን ያን ህዝብ በዛ ስም ነው የምንጠራው፣ እምነቱንም እንደዛ ነበር የምንለው። ስለዚህ ዛሬም የንጉስ ላሊበላ የአፄ ላሊበላ ስም ከዚህ ጋር አሶሲዬት ሲደረግ አይ እንደዚህ አይደለም በስትክክል አድርጉ ምናምን ማለት አለብን። እሷ በእብሪተኝነት ቪዲዮን እንኳን አላጠፋችም። ይሄን ማድረግ አትችልም። ሰላሌ ላይ ያሃ ዋናው የጠንቋይ ሀገር ሲባል ቆይ ላስረዳለች for your information ኦኬ እኔ ትላንት ነው ቼክ ያደረኩት ስላላየው ነው። ትላንት ዛሬ ቼክ ያደረኩ ሰዎች ቪዲዮ እንዳነሳች ተናግረዋል። እኔ ገብቼ አላደረኩም ባይዘው። ይሄኛው ዋይድ ስፕሬድ one of the wide spread attack ነው። መሽለት ለምሳሌ የብልጽግና ፕሮስፔሪቲ ወንጌል ሰዎች ኦርቶዶክሶችን ሲነካ
ይሄ ተክለ ሃይማኖት በጠጥ ምናምን ሲል ማንም እርምጃ አልወሰደበትም። ታዋቂ ፓስተር በቲቪ ሰሜኖች የአጋንንት መነሻ ከዛ አካባቢ አጋንንት ይታየኛል ይደመሰሳል ምናምን ሲል ማንም የተናገረው የለም። አንድ ፓስተር ከጥንቆላ ከዛ ከዋናው ሀገር ብሎ ሰላሊን ስለተናገረ ከኤርፖርት ሲወርድ ነው ገና ከኤርፖርት እንዲውርድ ሲል አስረው በቲቪ ያቀረቡት በቲቪ ያሳዩት። የአማራ ህዝብ በመሰረታዊ እንትን አታክ እየተደረገ ነው። እሴቱ ማንነቱ አታክ እየተደረገ ነው። ሰሜንም መስደብ የኦርቶዶክስን እሴት ባህል ማንነት ምናምን አታክ ማድረግ ኦርቶማራ ብለው ስለሳሉት ይሄ አሁን ኒው ፕሮስፔሪቲ ጎስፔል ይሄ አዲሱ የብልጽግና ወንጌል አታክ እያደረጉን ነው። ዋን ኦፍ ዶስ አታክስ ነው ይሄ ከነሱ ጋር አንድ ላይ ጀምለን ነው እንጂ የምናየው እንደ አዲስ እንደ አንዲት ሰፓሬት ኢንሲደንት አይደለም። እንደ ተለየች እንደ ተናጠል እንትን አይደለም። አሁን ያልከው ነገር እስማማለሁ። ያረጉት ነው አዲስ ያስረዳው እኮ ሁለት ኤግዛምፕል የሰጠው ሃይማኖተኞች በብልጽግና ዙሪያ ያሉ ስርዓቱን የሚደግፉ ሃይማኖተኞች አማራ ሃይማኖቱን ካልቸሩን የሚያደርጉትን ነገር ትክክል ነህ፣ ፖለቲከኞችም ጭምር ማለት ነው። እሱ ልክ ነው። አማራን አታክ ያደርጋሉ። እሱ የተለየ ኬዝ ነው። የዚችን ልጅ ግን ፖለቲካዊ ነው ብሎ መውሰድ ይቻላል? እንደው ኦነስትሊ ሴቭ አሁን ኢንቴንሽኗ ፖለቲካዊ ላይሆን ይችላል ነው። እንደዚህ የማህበረሰብን እሴት ነክተሻል፣ የንጉስን ስም ከልመና ጋር ሶሴት አድርገሻል፣ አጥፊ ስትባል ወደ ይቅርታ ጠይቃ ማጥፋት ነበረባት። ዋቴቨር ደ ኢንቴንሽን ኢዝ ኔግሊጀንስም እኮ ወንጀል ነው። እኔ ህግ ባለሙያ ነኝ ነግሬያለሁ አይደለ? ስለዚህ ክራይም ኮሚትድ ነው ተብሎ ወንጀል ተሰርቷል ተብሎ የሚታሰበው አንደኛ ወይ ኢንቴንሽን ወይ ኔግሊጀንስ ሲኖር ነው። ከዛ በኋላ ወይ ኦሚሽን ወይ አክሽን ነው። ኔግሊጀንስም እኮ 20 ዓመት ሰው እኮ የሚታሰረው ዛሬ ሲወጣ ትራር ልበትንና እስቲ ሰው ገጭቼ ልግደል ብሎ ወጥቶ የሚያቅሰው የለም። የመኪና አደጋ የሚያጋጥመው በኔግሊጀንስ ነው፣ በእንዝላልነት ነው። 30 መንዳት ያለብህ ላይ 50 ነድተህ ሊሆን ይችላል ሰው የምትገለው አስበው እኮ አይደለም፣ ግን ይፈረድብሃል። እስቲ አላሰብከውምና ሰው ገለ ብገልም ችግር የለም ነፃ ሁን አትባል። ኔግሊጀንስ አሳይታል። መጠንቀቅ የነበረብህን የፍጥነት መጠን ወይ ዋቴቨር ማድረግ ስላልቻልክ ነው የገደልከው ተብለህ ነው የምትታሰረው። ስለዚህ በፖለቲካም አጀንዳ አስበውም ባይሆን ፖለቲካሊም ባይሆንም አርትም ሰርታ ቢሆን የንጉስ ስም ካዋረደች የማህበረሰብ ስም እሴትን ባላግባብ ከጠራች እንዝላልነት ከወንጀልነት ሊያስጠላ አይችልም ነው። ስለዚህ ስትጠየቅ ይሄ የተሳሳተ ነው የንጉስ ስም አሶሲየት አድርገሻል ወይ ደግሞ የማህበረሰብ እንትን ከልመና ጋር አሶሲየት ስለሚያደርግ ተገቢ አይደለም፣ የማህበረሰብን እሴት ስነንቦና የሚነካ የሚጎዳ ነው የሚያጎድፍ ነው። አጥፊ ስትባል መመለስ አለባት። መጠየቁም ተገቢ ነው ገብቷል እንጂ ኢንቴንሽናል ነው ኔግሊጀንስ ነው እሱ ቤዝድ ኦን ኦፒኒየን ነው። አንዳንድ ሰው እንዳልኩ እኔ ከፕሪቪየስ ከቀደምት በርካታ ጥቃቶች አማራ ላይ ከሚሰነዘሩ በሃይማኖት በባህል በእሴት ከሚሰነዘሩ ማቆሸሾች አንጻር ጠቅላይ ሚኒስትሩም ስለሚሳደብ ውዳሴ የምትፈልጉ ማን እንደሆኑ ምናምን እያለ ጠቅላይ ሚኒስትሩ ጀምሮ ስለሚሰድበን ዛሬ ብቻ አይደለም ተምከተኛ ምናምን ስንባል የነበረው ስለሆነ ከሱ ጋር ተያይዞ የቀጠለ ነው ብሎ አያይዞ ስራ የብላ ነው ሊል ይችላል። አንዳንድ ሰው ደግሞ ልጅ ናት አርቲስት ናት የሚታወቅ ቆንጆ ስራ መስራቷ ነው ሳታቅ ነው ሊል ይችላል። ዋቴቨር እሱን ለኦፒኒየናችን ለዳይቨርዥን የተጋለጠ ነው መከራከር እንችላለን፣ ችግር የለም። ኔግሊጀንስ ነው እንዝላልነት ነው ወይስ በሐሳብ ነው ኢንቴንሽናል ነው የሚለው ዞሮ ግን ተገቢ አይደለም ነው። ወንጀል ሲፈጸም በኔግሊጀንስም በኢንቴንሽንም ነው የሚፈጸመው ለማለት ያክል ጃላዲስ። ስለዚህ ከዛ ጋር አንጻር ነው የማይሆን እና ይሄ ብቻ አይደለም ሌሎችም ስላሉ መዝጊያ ላይ ኦኬ ኮንክሉድ ላድርግ እና ዋናው ግን ምንድነው የአማራ ህዝብ እሴት፣ ታሪክ፣ ነገስታት፣ ባህል፣ ጨፍላቂ፣ አህዳዊ፣ ጨቋኝ ምናምን ንጉሶቹን መስደብ፣ ማዋረድ፣ በኡስታዞች የአማራን እንትን መስደብ፣ ዘፈን መምረጥ፣ በጴንጤ ፓስተሮች እንትን ማለት፣ በቄሶች እንትን አዲስ እንትን ማለት ምናምን ዛሬ መጣ አይደለም። በዚህ 8 ዓመት በመዋቅራዊ በመንግስታዊ ድጋፍ ታክሎበት እየተሰደብን ስለሆነ ከዛ አንጻር ነው አሶሲየት የምናደርገው። ይሄ ሰፓሬት ፓርቲኩላር አታክ አይደለም፣ ተናጥል የሆነች ጥቃት አይደለም። ከዚህ በፊት እነ ተክለ ሃይማኖት ሲሰደቡ፣ ነገስታቱ ሲሰደቡ፣ እንትን ሲሰደቡ ብዙዎች አይተናል ነው እና አሚናነት ወይ ለማኝነት ከአንድ ንጉስ ጋር ከአንድ ማህበረሰብ ጋር አሶሲየት ሲደረግ አታርጉ ይሄ ለትውልድ ያበላሻል ብለን ማስቆም፣ ቅድም እንደነገርኩ በተለያየ ህዝብ ላይ የተሰራውን ስም ትርክት እንደማስቆም ማየት አለብህ፣ አንተም መደገፍ አለብህ ነው እንጂ ማቃለል እንትን ማለት የለብህም ነው። ከዛ አንጻር ነው ጃላዲ ስለሰጠን ጊዜ እናመሰግናለን። ባሜን እኔ ህዝብ መሰደብ የለበትም፣ ካልቸሩ መነካት የለበትም፣ ክብር የሚገባው ነገር ህዝብ ደግሞ መገለጽ በሌለበት በመጥፎ ገጽታ መገለጽ የለበትም። እሱ ላይ ምንም ጥያቄ የለኝም ሆነስሊ። ልጅቷ ግን ኢንቴንሽንሊ የሰራችው ነገር አይደለም የሚለውን እኔ በእኔ በኩል እንደዛ ነው የሚሰማኝ።
በእኔ በኩል ሆን ብላ ያደረገችው ነገር አይደለም። ከዛ በኋላ እልህ ተገባብታለች። ቢኮዝ እዚህ ያለው አክቲቪስት የሄደበት መንገድ እናዘጋሻለን፣ እንገልሻለን ምናምን ዛቻው ምናምን ስታይ ልጅቷ አላወርደውም ብላ ቆማ ሊሆን ይችላል። እሱንም ቢሆን እሷ ራሷ መታ ጀስቲፋይ ማድረግ አለባት። እኔ አይደለም የምናገረው፣ ግን ከማየው ነገር የነበረው ዘመቻ ልጅቷ ላይ እሷ እዛ ውስጥ ሆና ሊሆን ይችላል የሚል እምነት አለኝ ነው አንደኛው ነገር። ከዛ በተረፈ ግን የአማራ ብሔርተኛ አቅሙን ኃይሉን የሚያሰባስብበትና አቅሙን ምንድነው ኃይሉን የሚያፈስበት ቦታ ላይ ማወቅ አለበት። ኃይሉን የሚያውልበት ቦታ ላይ ማወቅ አለበት። ኢንዲቪዥዋሎች ተሳደቡ ብሎ የሁሉ ግርግር ከሚፈጠር ማህበረሰቡ ሴቶች እንደ ሴት እየተደፈሩ ህዝብ ብዙ መከራ እየደረሰበት ላለ ህዝብ ግን ፖለቲካ ሲሰራ አታይም። ህብረቱን ሲያሳይ አታይም። ህብረቱን አንድነቱን ሲገነባ አታይም። ይልቅስ የጊዜያዊ አጀንዳዎች ምናምን በቃ ትልቅ መነጋገሪያውና ትልቅ አጀንዳ አድርጎ ነው የሚወስዳቸው። ይሄ ግን ተገቢ ነው ብዬ አላስብም። ህዝቡም የራሱን ማስከበር ስላለበት ብዙ የሚያስከብርባቸው ነገሮች አሉ። አክቲቭ ዋር አለ አማራ ክልል ውስጥ ብዙ መከራ የሚደርስበት ነው። መደፈር አለ፣ መገደል አለ፣ መፈናቀል አለ፣ ብዙ ነገሮች አሉ። ህዝቡን አንድ ማድረጊያ ብዙ ፖለቲካዊ ነገሮች መሰራት ያለባቸው አሉ። ግን ከዛ ይልቅ እርስ በርስ መጠላላት፣ ሰፈር ለሰፈር በክፍለ ሀገር እንደገና ደግሞ እንደዚህ ትናንሽ የሆኑ አጀንዳዎችን አንስቶ ተለቅ ማድረግ ነው ዋናው ስራው ላይ። ግን ይሄ ማህበረሰብ ይሄ የቲክታኩን ነው የምለው፣ ህዝቡን እያልኩ አይደለም። መሬት ላይ ትግል እንዳለ አውቃለሁ። በተለይ ቲክታክ ላይ ያለው ግን አቅሙን በአግባቡ እየተጠቀመ አይደለም፣ ችሎታውን ሪሶርሱን በአግባቡ እየተጠቀመ አይደለም ነው ወደሚለው ነው የሚሄደው። ቅመም እስኪ እኔ የተወሰኑ ነገሮችን ነው የማስቀምጠው። ጥቃትን የተጠቃ ነው የሚያውቀውና ጥቃቱ ቀላል ይሁን ከባድ ራሱ ሰውየው ያውቀዋል። ስለዚህ ትንሽ ትልቅ ምናምን ብሎ ጥቃትን ማቃለል ለልጅቷ ወይ ወዳጅ መሆን ነው ወይ የፍቅር ግንኙነት ያላቸው ይኖራሉ። በግል ከሷ ጋር መሞዳሞድ የሚፈልጉ ሊኖሩ ይችላሉ። ማህበረሰብ ጥላቻ ያላቸው ሊኖሩ ይችላሉ። ፎር ነምበር ኦፍ ሪዝንስ ልጅቷን ፕሮቴክት ማድረግ የሚፈልጉ ሰዎች ሊኖሩ ይችላሉ። ማህበረሰብ ግን ጥቃት ፓንቹ ሲያርፍበት ፊል ያደርገዋል፣ ያውቀዋል። እና ብዙም አግሬሲቭ ሆኖ አይደለም። በቃ የተጠቀምሽው የንጉስ ስም ነው። አሚን ይሄ ቢታረም አለማረምም መብቷ እኮ ነው። ምን አማራን ቆማጣ ምናምን እያሉ እኮ ሰዎች ይኖራሉ ኢትዮጵያ ውስጥ እኮ ምንም ችግር የለውም። ግን አሁን ላይ ትንሽ ተደራጅተው ለውጥ የሚያመጡ የሚመስላቸው ሰዎች ስላሉ እና ደግሞ ተቆጥተው ማረም ከቻሉ ጥቅሙ ስለሚበልጥ ያንን ለማረም ቁጣ አሳይተዋል። ያንን ተሞርኩዞ ፖለቲካ የሚሰሩ ለአንዳንድ አደረጃጀቶች ጥላቻ ያላቸው አገው ምናምን ተብሎ የአንድን አካባቢ የፋኖ አደረጃጀት ለመምታት ሰዎች ምናምን የሄዱበት ርቀት ወይ ጥላቻ ነው። ምንም ማድረግ አይቻልም። እና ራሳችሁን ፕሮቴክት የምታደርጉ ሰዎች ቀጥሉ። የሚደግፏችሁ ይኖራሉ፣ የሚጠሏችሁ ይኖራሉ፣ ከአጥንቷችሁ የሚጠሏችሁ ይኖራሉ። ብጠፉ ደስ የሚሏቸው ሰዎች ሊኖሩ ይችላሉ። ኮንስትራክቲቭ ደግሞ ክሪቲሲዝም የሚሰጧችሁ ደግሞ ይኖራሉ። ገንቢ ትችት። ለምሳሌ አሁን ኦኬ የሚደፈሩ ሰዎች ስላሉ ፎከሳችሁን ወደ ሌላ ብታደርጉ ምናምን ሊባል which is ሎጂካል ነው። እሱን እንቀበላለን ሁላችንም። ግን እሱን ስንቀበል ደግሞ በጋራ ነው የምንቀበለው። ለምሳሌ የአማራ ሰልፍ ካለና ካልወጣን እኔም አንተም ሁላችንም ነን አይደል? ግን እኔ ግን እንደ ማህበረሰብ ራሱ የምንከሰስ አይመስለኝም። እኛ እኮ 5 ዓመት እንቅልፍ አልተኛንም እኮ። ከትግራይ ጦርነት ጀምሮ የተስተካከለ ህይወት የኖረ አማራ አለ። አቋርጥ ፈልጌ ሳይሆን ግን እንደው እዚህ ጋር የኔ ነገር እንዲገባ ብዬ ስለፈለኩ ነው። አሁን ሰልፍ የመጣ ኢንዲቪጁዋል ተሳተፍንም ማለት እኮ አይደለም። እኔም ወይንም ያንን ኬዝ አንስተን እዚያ ላይ አወራንም አይደለም። እንደ ማህበረሰብ ግን ትኩረት የምንሰጥባቸው ኬዞች ሊኖሩ አይገባም ወይ ነው። ለምሳሌ በጣም የምንጮባቸው በጣም አውትሬጁ ራሱ ልዩነት ሊኖረው አይገባም። አሁን ሴት ማስ ሬፕ 600 ሴት ተደፈረ ተብሎ ሲነገረንና አሁን አንድ ሰው ተነስቶ ልክ እንደዚች ልጅ ዘፈነች ተብሎ የሚደረገው አሁን ያለ ይሄ እኮ ማድረጉን እኮ የአማራ ብሔርተኛ ይሄንን መብቱን ለማስከበሩ መሄድ እኮ በተወሰነ መንገድ እኮ ልታደንቀው ትችላለህ። ልጅቷ ላይ ኢንቲሚዴሽን ይሄን ማስፈራራቱን ባልወደው እና መብት መጣሱን ባልወደው ህብረቱን ማሳየቱ ደስ ይለኛል። ግን አቅም የምታሳይባቸው ብዙ ኬዞች እያሉ ዝም ብለህ ቁጭ ብለህ ህብረትን ሳታሳይ በቂ ትግል ሳታደርግ
በሶሻል ሚዲያ በዲስኮርስ ማለት ነው ህዝብ እየሞተ እየተፈናቀለ ምንም ሳታረግ በቂ ነገር ሳታረግ ኢንዲቪዥዋል ጥቃቅን አጀንዳ ላይ ልክ ሲሆንስ ምንድነው የምትሏት? እሱ ነው እኮ ነው የሚለው። ልክ ነህ እኮ ፓርቲሊን አሁን የአማራ ትግል ተቀጣጥሎ እያንዳንዷን ነገር በትክክል ብንሰራ ደስ ይለኛል። ግን መረዳት ያለብህ 5 ዓመት ነው እና ፎረን ነምበር ኦፍ ሪዝን ትግል ሊቀዘቅዝ ይችላል። ገብቷል? እኛ ጋር ብቻ አይደለም ፎር ዳት ማተር ኢቭን ፋኖቹ ጋር ያኔ ትግል ስንጀምር ፍኖተ ሰላም ባህር ዳር ምናምን የጎንደር ምናምን ፋኖቹ ገብተው የተቆጣጠሩበት ስሜትና አሁን ያለንበት ስሜት መቀዛቀዝ ምናምን እኩላ ግማሹ እኮ ትቶት እኮ ተኝቷል ትግሉ። 5 ሳንቲም ስጥ ቢባል እኮ የሌሎች ጉዳይ አድርጎ እግሩን ሰቅሎ የተኛለ ከሚስቱ ጋር ቫኬሽን ይወጣል ተጨፈጨፈ ምና ገባ። ትግል ሞቅታና ዝቅታ አለው። ማህበረሰብ አይደለን እኛ። አንዳንዴ ኢትስ ታይሪንግ የሚደርስብን በደል ውስጣችን ያለው አንዳንድ ነገር ፖለቲካሊ ሲንክሮናይዝ አለማድረጋችን እንዲሁም የፋኖ ትግል በርትቶ በመሄዱ ነው ይሄን ያህል ጠንክረን የቆም ነው። እንዳልከው ፕራዮሪቲ ለሚሰጣቸው ፕራዮሪቲ ብንሰጥ እኔ በጣም ደስተኛ ነኝ። ግን ደግሞ ይሄም ፕራዮሪቲ ነው። ኦኬ በዛኛው ዘርፍ የተቀዛቀዙ ነገሮች ካሉ ይሄኛው ብልግና ግን መታለፍ የለበትም። ፓራራሊ መሰራት ይችላል። በቂ አቅም አለ እና ኮንስትራክቲቭ ክሪቲሲዝሙን ወስደውና ግን የተሰራውን ስራ በተለይ አንዳንድ ሰዎች አንተን አይደለም በደብል ስታንዳርድ ለተለያየ መስፈርት ለአካባቢ አውጥተው ለኢቭን ለግለሰቦች የተለያየ መስፈርት አውጥተው የሆነን ፋኖ ክራሽ ሊያደርጉ የሚሄዱበት የሆነ ነገር ሲሆን ደግሞ ቀባብተው የሚያልፉበት ደብል ስታንዳርድ እሱ መቆም አለበት ነው። በአጠቃላይ እኔ ይኸውልህ ሀብትሽ መረዳት ያለብህ አሁን ቅድም አንተ መድረክ ላይ የመጡት ልጆች ወንድሞቻቸውን የገበሩ አንዳንዶቹ እንትን እኮ ናቸው። አሁን ቅድም የሚያዋርዷቸው ልጆች የቆቦ ልጆች፣ የሰሜን ወሎ ልጆች ምናምን የቅርብ ወንድሞቻቸውን የቀበሩ ቤተሰቦቻቸው ቤት በመድፌ ተመታ እነሱ ሰልፍ ወጥተው ላታያቸው ትችላለህ። እዚህ ቲክቶክ ላይ ያለው በተለይ ከክፍለ ሀገር የመጣው ማህበረሰብ ጦርነቱ እኮ ደጁ ላይ እኮ ነው። በዜና ምናምን አይደለም የሚሰማው። ወንድሙ ባይሞት ጎረቤቱ ሞቷል። ጎረቤቱ ባይሞት ድንገት አብሮ ትምህርት ቤት የተማረው ልጅ ሞቶበታል። አብሮ የተማረው ልጅ ባይሞት ድንገት ቫኬሽን ሄዶ እዛኛው ቀበሌ ሄዶ ያሳለፈበት ሞቷል። ገባ? ዋጋ እየከፈሉ ነው ያሉትና እኔ ልጆቹንም አንዳንዴ እኛ አቢዩዝ እያደረግናቸው ነው እንዲህ አይነት ስሜት። ቅድምም አንተ ቤት ተመቶ የሚሰጠው አስተያየት ምናምን እኔ ትክክል ማለት የሆነ የሶሻል ሚዲያ ሌቨሬጅ አግኝቻለሁ ተብሎ ዋጋ የሚከፍሉ ሰዎችን ዴይሊ ማለት ነው። እኔ ዴይሊ እና ኮንቲኒየስ ባይሆን እንዲመጥች አስተያየት አልሰጥም። ዴይሊ እና ኮንቲኒየስ ባልሆነ መልኩ ፓተርን ባለው መልኩ ልጆቹን ማሳቀቅ፣ መቀጥቀጥ፣ በማንነታቸው ማሸማቀቅ። ደግሞ ዛሬ ይህች አዲስ ጣል ተገኝታለች አባውዴ አሚና በአማራ ማንነታቸው ወንድሞቻቸው የሚሞቱ አረጋውያን እናትና አባቶቻቸው ወይ ሞተዋል ወይ በሰቀቀን ውስጥ እየኖሩ ያሉ ከታች ግራስሩት ጦርነቱ ካለበት አካባቢ የመጡ ሰዎች ናቸውና እኔ አንዳንዴ በተለይ እኛ ትንሽ ነገሮችን ማየት ያለብን ይመስላል። ሌላው ግን ይቺ አባውዴ ላይ አስተያየት ልስጥ በጣም ኢንትረስቲንግ ስለሆነች ማለት ነው። አባውዴ፣ አባ ጎንዴ፣ አባ ይረቤ፣ ደብረሆም፣ ሃይመን፣ አባ ነዝንዝ። አባውዴን ተረድቻለሁ። አባውዴ ማለት እነዚህ እኛ በሚለምኑት ሰዎች ናቸው እንበልሽ፣ ወይም እንትኑ ያለባቸው እምነቱ ያለባቸው ሰዎች እንዲሆናለሁ ብሎ የሚያስቡ ሰዎች። አባ ደንዝዝ ያልካቸው ደግሞ ምንድን ናቸው? እነሱ አሁን የጠራቸው ልነግርህ እኮ ነው። እሱን ነው ማብራራልህ። ለማውራው ነገር በሙሉ ማስረጃ አለኝ። ነገ ማስረጃዎቹን እለጥፍላችኋለሁ። እና አባውዴ አሚናዎች ናቸው። ወሎ ላይ አሚናዎች አባውዴ ተብለው ይገለጻሉ። ጎጃም ላይ እነዚሁ ሰዎች አሚና ተብለው ይገለጻሉ። ጎንደር ላይ አባ ጎንዳ ይባላሉ ወይም አባ ነዝንዝ ይሏቸዋል። ሁለት ስም ነው የሚሰጧቸው። እንደውም አባ ጎንዳ የሚለው ጎንደር አባ ጎንደር ለማለት ነው ይላል አንዳንድ መጽሐፎች ላይ። አባ ጎንዳ ብሎ ይገልጻቸዋል። አንዳንዶች ደግሞ አባ ይረቤ ይሏቸዋል። አባ ነዝንዝ ብያለው። ደብረሆም ይሏቸዋል። አባ አይረቤም ይሏቸዋል። እነዚህ ስሞች ኢንተርቼንጅብሊ
አንደር ኮቴሽን አሚና ለሚባሉት ማይኖሪቲ ማህበረሰቦች የተሰጠ ስም ነው። እነዚህ ማህበረሰቦች መነሻቸው በማይክሮባክቴሪያ ኢትዮጵያ ውስጥ እና አፍሪካ ውስጥ የማይክሮባክቴሪያ በሽታ ገብቶ ነበር አይደለ? ሊፕሬሲ ቁምጥና ምናምን የሚያመጣ የማይክሮ ባይዞ ከህዝብ ድድብና ምናምን ከኋላ ቀርነት ጋም ተያይዞ ጎጂ ባህሎች መለወጥ አለባቸው ኢትዮጵያ ውስጥና ከማይክሮ ባክቴሪያ ጋር ተያይዞ ማይኖሪቲ የሆነ የሶሳይቲ ፓርት በማይክሮ ባክቴሪያ ይጠቃል። የህዝቡ ንቃት የዳበረ ስላልነበረ ይህንን ህዝብ ያገሉታል። ህዝቡ በራሱ እየተሰባሰበ ስራም ስለማያገኝ ማህበረሰቡ ጋር ድግስም ጋር መቀላቀል ስለማይችል የራሱን ኮሚኒቲ እየፈጠረ መጣ እና ይሄ ራሱ አይደለም እሱ ራሱ የምትላቸው ሰዎች የአማራ ማህበረሰብ ውስጥ ያሉ አንድ አካል ናቸው። እንግዲህ ይሄ እኮ ኤርትራ ውስጥ ያለ ማህበረሰብ ነው፣ ትግራይም ውስጥ ያለ አሁን ለምሳሌ ሻሸመኔ ውስጥም አሉ እንደዚህ ታውቃለህ። ልነግርህ እኮ ነው። እኔ አሁን መጽሐፎቹን ምናምን መለጠፍ እችላለሁ። ለምሳሌ ትግራይ ውስጥ ሃይመን ይሏቸዋል። ሃይመን ማለት ትራዲሽናሊ በዛ ሴንስ የተደራጀ ማህበረሰብ፣ ዛሬ ላይ ግን የዛ ነገር ተጠቂ ያልሆነ ወይም ደግሞ ጥቅሙን አይቶ ገብቶ የተሰባሰበ ፋንዳሜንታሊ ግን ምንድነው እንደ ዋንደረር ይሄ እየዘፈነ መስፈን ነው የሚባለው፣ እየዘፈነ በመንቀሳቀስ ኑሮውን የመሰረተ ማህበረሰብ ተፈጥሯል ማለት ነው። ገብቷል አይደል? መነሻው ሌላ ነው። በኋላ ላይ ግን ሶሳይታል ቅርጽ እየያዘ መጥቶ ትራዲሽን ተጨምሮበት ሶሳይቲው እንዳልኩትኝ አባ ውዴ፣ አባ ጎንዴ፣ አባ ይረቤ፣ አባ ነዝንዝ እያለ ትግራይ ላይ ሃይመን ይሆናል፣ ኤርትራም ላይ ሃይመን ነው ብሎ የሚጠሯቸው ደብረሆም ይሏቸዋል። በዚህ ላይ እኮ ከ8 ምናምን በላይ መጽሐፍ ተጽፏል። ፈልጋችሁ አንብቡ። በተለይ በድፍረት ትንተና የምትሰጡ ሰዎች ማለት ነው። እነዚህ ሰዎች ምንድን ነው በላሊበላ ዘመን ንጉስ ላሊበላ ለሰዎቹ ያዝንና የልጁን ይትባረክን ግብር ያበላቸዋል፣ ኮንቲኒየስሊ ያበላቸዋል። ስለዚህ ለንጉሱ ልዩ ፍቅር አደረባቸው። ይሄ ትራዲሽን ቀጥሎ አምደ ጽዮንም ዝክር ያወጣላቸው ነበረ፣ ዘራ ያዕቆብ ዝክር ያወጣላቸው ነበረ። በኋላ ኃይለ ሥላሴ ከዛው ጋር ተያይዞ ዝክር ይወጣላቸው ነበር። ሐረር ይሄ ማህበረሰብ ሐረር ላይ ድረስ ሄዶ ኢቭን ሐረር ላይ በኋላ ላይ ያው የፓኪንግ ቤትም ምናምንም ተከፍቷል። ከዚህ ካልቸር ጋር ባያያዝም አሁን አብዛኞቹ የዚህ ነገር ተጠቂ አይደሉም። ትራዲሽናሊ እና ካልቸራል ቢሊፋቸው ግን እንደዛ ነበር። በኋላ ላይ ሰዎቹ ወደ ቢዝነስ ስለለወጡት በሶሳይቲ ውስጥ ምን አይነት ቅርጽ አስያዙ? ቅዱስ ነን፣ ምርቃታችን እና እርግማናችን ይደርሳል። ይሄ ቁጭ ብሎ መብላት ለመዱ ማለት ነው። ገብቷል አይደል? እንደ ጎጂ ባህል ምርቃታችን ስለሚደርስ እርግማናችን ስለሚደርስ ይሄን ካልሰጣችሁን እንዲህ ስለሚደርስባችሁ ምናምን እያሉ አይ ቲንክ ያው እኔ በማስረጃ ማቅረብ በፎቶ በኢንተርቪዎች ማቅረብ እችላለሁ። ጎጃም ላይ አሚና ተብሎ ይኖራል፣ ወሎ ላይ አባ ሁዴ ነው፣ ጎንደር ላይ አባ ጎንዳ ነው፣ ትግራይ ላይ ሃይመን ነው፣ ሐረርም ላይ ይኖራል። አንዳንድ ቦታ ጎጂ ባህሉ ተቆርፏል፣ ሌላ ቦታ ጎጂ ባህሉ አልተቀረፈም ማለት ነው። ይሄ ነው በእነዚህ ሰዎች ዙሪያ ማፑ ላይ ስታየው ጥናት የተሰራባቸው ማፖች ላይ ወደ ደቡብ ጭምር ኦሮሚያ ላይ ጭምር እነዚህ ማህበረሰቦች ይኖሩ እንደነበረ ለምሳሌ በ1990ዎቹ የተጠኑ ጥናቶችን እና ከነስማቸው ኤርትራ ላይ ቤት አካባቢ ይኖሩ እንደነበረ ምናምን እኔ ነገ ያው መለጠፍ እችላለሁ ማለት ነው። ይሄንን ለምንድን ነው ያነሳሁት? ይሄ አሁን በጣም አንገብጋቢ ነገር ሆኖ አይደለም። ያዘፋፈን የቃል አጣጣላቸው፣ ፎክሎሩ፣ ቢቱ፣ ሬንጁ ምናምን ሁሉ ያጠኑ ሰዎች አሉ በነገራችን ላይ። እና ይሄ ነገር ለምሳሌ ፓርትሊ ከአገው የቅላጼ ነገር ጋር የሚገናኝ አይነት ነገር አርገውም የሚያነሱ አሉ። በዚህም ዙሪያ ጥናት ተሰርቷል። ዞሮ ዞሮ መደምደሚያው ከንጉስ አሁን ይታረም የተባለው ምንድነው? ይችን ብዬ አቆማለሁ። ይታረም የተባለው ሰዎቹ ትራዲሽናሊ የመጡ ማይኖሪቲ ማህበረሰቦች ናቸው። በተለያየ ቦታ በተለያየ ስያሜ ይዘው የሚኖሩ ናቸው። ይሄ ጎጂ ባህል ዛሬ ላይ መታረም አለበት። እንደ ማንኛውም ጎጂ ባህል ታርሞ መቀጠል አለበት። ነገር ግን ያው ለኔ ብሔሬ በጣም ኢምፖርታንት ነው፣ ለአንተ ዜግነትህ በጣም ኢምፖርታንት ነው፣ ለሆነ ሰው ደግሞ ሃይማኖቱ በጣም ኢምፖርታንት ነው። ሃይማኖቱ ኢምፖርታንት የሆነ ሰው
ንጉስ ላሊበላ ጋር ተያይዞ አዲስ አበባ ላይ ሪፈር የሚደረጉበት መንገድ ይስተካከልልኝ ብሎ የሃይማኖት ኢሹ አድርጎት ደብሩ መግለጫ ቢያወጣ አይ ቲንክ ይሄ ብዙ እኔ ወንጀል አይመስለኝም እና ስህተቱም መታረሙ ጥሩ ነው። ታሪካዊ አካሄዱም ይሄ ነው። አስፈላጊ ከሆነ ነገ በሰፊው ማስረጃዎቹን አቅርቤ ፕሮግራም ልሰራበት እችላለሁ። እንዲሁ ከደበረኝ ደግሞ ማስረጃዎቹን እለጥፍላችኋለሁ። ቴንኪዩ አዲስ ታይምስ። ይቺን ላጋራ ብዬ ነው የመጣሁት። በነገራችን ላይ አባውዴ ሲሏችሁ አባ ጎንዴ በሏቸው፣ አባውዴ ሲሏችሁ አሚና በሏቸው እና አባ ነዝንዝ ኦኬ እነ ደብራሆም ኢቭን የትግራይ ሰዎች ከሆኑ ደግሞ ሃይመን ምናምን በሏቸው። በየአካባቢያቸው የራሱ የአባውዴዎች መጠሪያ ስላለ በዛ ሪፈር አድርጓቸው። ጨርሻለሁ። ደህና ደሩ። በመጀመሪያ ቅድም ያልከው ያው ልጅቱን ለመጣል ምናምን ባልከው ላይ መጀመሪያ እኛ ልጅቱን በቁም ነገር ነው ያናገርናት። ማንኛውም አካል በቁም ነገር እምቢ ሲል ነው አይደል ወደ እርምጃ የሚከደው። እንደ አንድ የሰራሽው ስራ ትክክል አይደለም፣ ይሄ በጣም ጥሩ ያልሆነና አካባቢን የሚያጠለሽ በተለይ አሁን ባለው ሁኔታ ጥሩ ያልሆነ ነገር ነውና ቪዲዮውን አንሺ ብለን ነው ቪዲዮ የሰራ ነው በክብር። ያን እልህ የሚያጋባ ብድግ ብለን አልተናገርናትም። አልሞስ 2 ቀን 3 ቀን ድረስ ሌሎቹ እንኳን በስህተት ኮሜንት የሰጡ ልጆች፣ በስህተት ሪፖስት ያደረጉ ልጆች መጥተው እኛ ቪዲዮውን እንጂ ትርጓሜው አልገባንም ካየነው በኋላ ግን አስፈላጊ ቪዲዮ እንዳልሆነ ተረድተናል ብለው እየመጡ ይቅርታ እየጠየቁ ሪፖስታቸውን አንስተዋል፣ ኮሜንታቸውን አጥፍተዋል። ብዙ ታዋቂ ቲክቶከሮች። እሷ ግን ልክ ተልኮ እንዳለው ወይም ደግሞ የሆነ የምትመታው ወይም ደግሞ የምታሸማቀው አካል እንዳላት አንዳንድ ጊዜም እንትን ፕራይቬት እያስገባቸው አንዳንድ ጊዜም እየከፈተችው እስካሁን አለ ማለት ነው እንጂ መጀመሪያ ብድግ ብለን ልጅቱን እልህ አስገብተን ቪዲዮ እንዳታጠፋ አይደለም። በመጀመሪያ በስነ ስርዓት ሰው ደውሎላታል፣ በጽፎላታል፣ ልሰማ አልቻለችም። ሁለተኛ ብሔርተኛው ዝም ብሎ ብድግ ብሎ ጥላቻ የሚሰብክ አካል አይደለም። እዚህ ላይ ማወቅ ያለባችሁ ምናልባት ብሔርተኛውን የሚጠላው አካል ትክክለኛ ሪል የአማራ ማንነት የሌለው በአማራ ስም አማራ ጀርባ ላይ ተለጥፎ የሚኖር አካል ይህ የአማራ ብሔርተኝነት አብቦ ቢያፈራ እኔ መድረሻ የለኝም የሚል አካል ይህን የአማራውን ብሔርተኝነት አጥብቆ ይጠላዋል፣ አጥብቆ ያወግዘዋል። ይሄ ካልሆነ በቀር የአማራ ብሔርተኛ ማንንም ያለ ጥፋተኛ አያደርግም፣ ማንንም አይገፋም። እኛ ብዙ ጊዜ ሌሎቹ አካሎች ገና ሲወለዱ የብሔር ማንነት ተሰጥቷቸው በብሔር ማንነት ተገንብተው ስለሚያድጉ ብዙም አያከራክራቸውም ብሔርተኝነታቸው። የኛ በኢትዮጵያዊ ማንነት ገንብተውን አሁን አማራ ብሔርተኛ ማንንም አይገፋም እንዳልከው እኔም እዛው ስላለው ጎንደሬ ጎጃምዬ የተባለ እርስ በራሱ የሚገፋፋ በጭራሽ። ይሄ ይኸውልህ ቆይ ልመጣልህ እኮ ቀንና አንድ ጊዜ ይሄ የሆነበት እኮ ይሄ የሆነበት ምንድን ነው? ውሸቱ የምንኖርበት እኮ ነው። በየቀኑ ለምሳሌ እኔ የደረሰብኝ ልንገርህ፣ ሌላ ቦታ አትሄድ። እኔ አሁን ለአማራ ሕዝብ አቦ አማራ ከመሆነ በፊት እኔ ለአማራ ብዬ ተታግያለሁ። ከማንኛችሁም እዚህ ቲክታክ ውስጥ አማራ ብለው ማለት ቆይ አዳምጥ አማራ ብላችሁ አስጨርሰኝ። አማራ ከመሆን በፊት ማለት አልገባኝ። አንተ ለአማራ ከመቆርቆር በፊት አይደለህም እያልኩ አይደለም። አንተ አማራ ነኝ ብለህ ለአማራ ህዝብ ከመታገል በፊት ከሁላችሁም በፊት ማለት እዚህ ካላችሁት ነው፣ ከሁሉም ማለት አለ። በጣም አማራ ብለው ከድምፅ ካሰሙ ሰዎች መካከል እኔ ነኝ። እኔ ግን የሀሳብ ልዩነት ሲኖረኝ ምንድን ነው የሚሉት? በቃ አንድ ወገን ዘመዶቼን ይጠሩና አንተ እንደዚህ ነህ ይለዋል ማለት ነው።
የኔ እንደዛ አንበሳ ከተሰጠ በኋላ አይደለም አይደል? አንበሳም አንበሳ ካጓራ በኋላ ብሔርተኛ ሆኗል። እኔ እንደውም አዲስ ታይም አንድ ነገር ልንገርህማ፣ እንደና አፄ ዘርዓ ያዕቆብ ያሉት እንደ ቀበሮ ዘርዓ ያዕቆብ ተወቋል የሆነ ሐሳቡን ይስጥ ሐሳብ እንደና አፄ ዘርዓ ያዕቆብ ያሉት ልክ ቀበሮ ብዙ ጊዜ እንደና አፄ ዘርዓ ያዕቆብ ያሉት እንደ ቀበሮ ዘርዓ ያዕቆብ ተወቋል የሆነ ለምሳሌ እንደና አፄ ዘርዓ ያዕቆብ ያሉት ልክ ቀበሮ የፍየል እንትን ይወድቅልኛል ብላ ከስር ተስር እንደምትከተለው ጊዜ ከኛ ስራ አይጠሩም። ምን ያክል ተጽዕኖ እንደምናደርስባቸው የምረዳው የምትሰጠውንም አበባ ይቆጥራሉ፣ የሚሰጠውንም አንበሳ ይቆጥራሉ። እና በጣም በቃ እኛም ምን ያክል ተጽዕኖ እንደምናደርስና እኛ እንደምትከታተሉ እና ስለዚህ ምን መሰለ ይህ የአማራ ብሔርተኛ የሚያስፈራው አካል አለ፣ በጣም አድርጎ የሚያስፈራው አካል ስላለ የኛ ደግሞ አንዳንድ ጊዜ ግጭት ይኖራል። ይህ ግጭት አዲስ የሚቋቋም አዲስ የሚዋቀር ብሔርተኝነት ነው። ለምሳሌ ሌላው አካል ቅድም እንዳልኩት ገና ሲወለድ የተገነባበት ማንነት ብሔርተኝነት ነው። የኛ ግን ኢትዮጵያዊነት ነው፣ አዲስ ነው እየተሰባሰበ ያለው። ይህን ስብስብ ደግሞ ለማፍረስ የሚሞክር አካል አለ፣ ልክ እንደና አፄ ዘርዓ ያዕቆብ ያለው ሌሎችም አሉ እና በፍጹም መፍረስ አይችልም። አንተ ተቀረብከው የአማራውን ብሔርተኝነት በጣም አድርጎ ያስጠጋሃል። ሀሳቡን የምትዘረጥጥና ብሔርተኝነትን የምትቃወም ከሆንክ ግን አንተን ለመቀጥቀጥ የፈለገውን ቋንቋ ይጠቀማል። ቢሻው ኦሮሞ ነው ይበልህ፣ ቢሻው ትግሬ ነው ይበልህ፣ የሆነ ስም ሰጥቶ ይቀጠቅጠሃል። ምክንያቱም የሚያዋጣው በአሁን ሰዓት የአማራ ብሔርተኝነት ብሎ ስለሚያም ስም ሰጥቶ እኔ የማውቀው የአማራ ብሔርተኝነት የአማራን የፖለቲካ ጥያቄ የሰብአዊ መብት ጥያቄዎች ይዞ አደባባይ ወጥቶ ያንን መብት ለማስከበር የሚደረግ እንቅስቃሴ ነው። አንተ የምትለው የአማራ ብሔርተኝነት ደግሞ እዚህ ሶሻል ላይ በዛ አልገባም። ይሄንን ማብረት አልሰራህ እኮ ነው የምልህ። ጥሩ ነው። እኛ ይሄንን ግን የሚቃወማል። የማን ነው የሚቃወሙ? ለምሳሌ እሱን ነው የምልህ። አሁን የአማራ ብሔርተኝነት ውስጥ የአማራ ብሔርተኝነት እኮ አማራ ያልሆነ ሁሉ ይደግፈዋል። ቶና አንተ አሁን የአማራ ብሔርተኝነት ትደግፋለህ? ከመደገፍ አልፎ የአማራ ብሔርተኝነት ታጋይ ነኝ እኔ ራሱ እውነት ለመናገር ለአማራ ሕዝብ ድምፅ ነኝ። የአማራ ሕዝብ ብሶት ላይ ስከራከር ስታገል የኖርኩ ነኝ። መደገፍ አይደለም። ድጋፉን ተው። ድጋፍ ከመቼው ጀምሮ ድጋፍ ያልሆንኩበትን ጊዜ ንገረኝ። ማለት እንደው ከአንተ ከመቼው ጀምሮ የአማራ ብሔርተኝነት መቼ ነው የተጀመረው? እኔ የአማራ ብሔርተኝነትን ከ2016 ጀምሮ በኢትዮጵያ አቆጣጠር ወይም በፈረንጆች ከ2015 ጀምሮ በአማራ ትግል ውስጥ በአማራ ጥያቄ ውስጥ አለው እኔ። ያ ማለት ግን እኔ ኢትዮጵያዊነቴን እጠላለሁ ማለት አይደለም። ያ ማለት ደግሞ እኔ በብሔር አምናለሁ ማለት በብሔር አላምንም። እኔ የአማራ የፖለቲካ ጥያቄዎች ትክክል ናቸው ብዬ አምናለሁ። ለነዛ ነገሮች ላይ የምችለውን አስተያየት ሰጥቻለሁ፣ ሀሳብ አዋጥቻለሁ፣ ድጋፍ አድርጌያለሁ፣ ፖለቲካ ፕሮግራሞች ሰርቻለሁ፣ ሰልፎች መርቻለሁ፣ ገንዘብ አዋጥቻለሁ፣ ምንድነው የሚባለው የአዳራሽ ዝግጅት አዘጋጅቻለሁ ከጓደኞች ጋር ማለት ነው። ይሄ ሁሉ የሚደረጉ ነገሮች በኢትዮጵያዊነትም በአማራነትም አድርጌያለሁ። ለምን? ጥያቄው ትክክል ስለሆነ። የአማራ ብሔርተኝነት ግን ሄዶ አሁን የአማራ ብሔርተኝነትን ትደግፋለህ ማለት ነው? በደንብ አድርጌ እደግፋለሁ። እኔ የአማራ ብሔርተኝነትን አይደለም የብሔርተኝነትን ትግል አይደለም እደግፈው፣ የአማራን ትግል ነው ማለት። ብሔርተኝነት ቆሻሻ ባይዘው፣ ብሔርተኝነት ዘረኝነት እዚህ ላይ አለማወቅ ጥሩ። እኔ የምደግፈው አዲስ ታይም ቆይ ልንገርህ አሁን አንድ ጊዜ እድል ስጠኝ። ብሔርተኝነትንና አንድ ጊዜ ልመልስልህ። ቆይ ብሔርተኝነት ወደድንም ጠላንም ዘረኝነት ነው፣ ሌላ ነገር የለውም። አይደለም እሱን የተሳስተሃል። እሱ መከራከር ቆይ ልነግርህ እኮ ነው። ብሔርተኝነትና ዘረኝነትን እዚህ ላይ አሁን እንደኛም እምነት በዘረኝነት ጥንብናት ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እውነት ነው። ዘረኝነትና ብሔርተኝነት ይለያያል። ብሔርተኝነት ማለት ምን ማለት ነው? ብሔርተኝነት ማለት
እኔን የመሰለ አካል ጋር ተደራጅተህ በአንተ ላይ የሚመጣን ጥቃት ለመመከት ግዴታ በጦርነት ብቻ አይደለም፣ በየትኛውም በባህላችን ላይ ሊሆን ይችላል፣ በርስታችን ላይ ሊሆን ይችላል፣ በብዙ መብቶች ጥሰቶች ላይ የሚደርሰውን ችግር ለመታደግ የሚደረግ ስብስብ ነው ብሔርተኝነት ማለት። እኔን የመሰሉ አንተ አማራ ነህ እምነት ምን ብሔርተኝነት እንደዛ ማለት ነው አቡ። አንድ ጊዜ ስለዚህ ብሔርተኝነት ግን እሱ አይደለም። እኔም የማውቀው ብሔርተኝነት እንደዛ ነው። ዘረኝነት ማለት ደግሞ ዘረኝነት ማለት ሰውን በዘሩ መጥላት ገብቶሃል? ሰውን በዘሩ መጥላት ማስወገድ ወይም ደግሞ ያልሆነ ስያሜ መሰየም ወይንም መግደልም ሊሆን ይችላል። እንደነዛ ያሉት ዘረኞች ዘረኝነት ነው። አንተ ግን እኔን የመሰለ አካል ጋር አንድ ላይ ሆኜ በእኔ ላይ የሚመጣን ችግር ለመቋቋም በየትኛው አረቦች አሁን ህገ መንግስት አላቸው። በጣም ትልቅ ህገ መንግስት አይደለ? ከህገ መንግስቱ ውስጥ ግን የራሳቸው የብሔር አደረጃጀት ህግና ስርዓት አላቸው። ገብተዋል? ለምሳሌ እንደ አማራ እንውሰደውና የአማራ ጎሳ የሚለው የራሱ የአማራ ጎሳ መሪ ያለው የራሱ ከህጉ በታች ገብተዋል? የብሔር አደረጃጀት አላቸው። የሚጠቀሙት ግን በሰለጠነው መንገድና በጥሩ ነገር። ለምሳሌ በአንድ በብሔራቸው ውስጥ የሆነ ችግር ቢፈጠር ተሰብስበው የራሳቸው ብሔር ያን ችግር መፍታት ይችላሉ። ለምሳሌ ከአማራ አንድ ሰው ሌላን ሰው ቢገድል እንደ ምሳሌ ነው የማቀርብልህ። የሌላው አካል ያን ሰውዬ ጉማ ቢጠይቀው ብሔሩ ተሰባስበው ህግና ደንብ አላቸው፣ አዋጥተው ያንን ወገናቸውን ያድናሉ። ብዙ ህጎች አሏቸው። ብሔርተኝነት ማለት እንደዛ ነው እንጂ እናንተ እንደምትሉት ዘረኝነት ጋር በጣም ይራራቃል። ዘረኝነት መጥፎ ነው። በዘርክ ከጠላ እኔ አንዱን ትግሬ በትግሬነቱ ዝም ብዬ ብድግ የምጠላው ከሆነ በአማራነት የሚጠላይ ከሆነ ይሄ መጥፎ በሽታ ነው። ስለዚህ ብሔርተኛ ሆኖ ኦሮሞን የሚጠላ ከእናንተ ውስጥ የለም? ትግሬን የሚጠላ የለም? የለም። እነድ ብናርቄ ኦሮሞን እንጠላለን። ይኸው እዚሁ ሊጠላ ይችላል። ልታመጣ ነው አንተ ኦሮሞ ስለሆንክ ምናምን አይደለም ነው። አይ ሌላ ቦታ መሄድ የለም። እየገደለኝ ያለው ስርዓቱ ነው። እየገደልን ያለው ስርዓቱ ነው። አንድ ጊዜ ጆካ አስጨርሰኝ። ተው እባክህ። ለማንም አይጠቅምም። ስነ ስርዓት ያዝ። የገደለ ግን ህዝብ አይደለም፣ ስርዓት ነው። አንድ ጊዜ የገደለ የኦሮሞ ህዝብ አይደለም። የኦሮሞ ህዝብ እኛ ስንሞት ስንታረድ ይኸውልህ ሰንበቴ ላይም የትም ቦታ ላይ በባስ በሚሊዮን ይኸውልህ በጅምላ ስንቀበር የኦሮሞ ህዝብ ወጥቶ አልተቃወም። የትግራይ ህዝብ ተቃውሞልሃል። የጉራጌ ህዝብ ተቃውሞልሃል። የትግራይን ህዝብ እየተገደለ ያለው ኦሮሚያ ክልል ላይ በተገደልንበት ኦሮሚያ ክልል ላይ ሲገደሉ ግን ያን ጊዜ ጎንደር ላይም ሆነ ወሎ ላይም ሆነ የትም ቦታ ላይ ተቃውሞ ወጥተዋል አይደል? እስኪ ኦሮሚያ ክልል ላይ ታመጣልኛለህ? አዳምጠኝ። ይኸውልህ አሁን ለምን አዳምጣለሁ? ጠየከኝ አይደለ? መጀመሪያ ኮንቨርሴሽናችን በመከባበር ይሁን ጆከር፣ ሳንጨቃጨቅ በመከባበር እኔ ክብረን እኮ አለካሁት። ሳንጨቃጨቅ እኛ ክብረን እኮ አይደለም አንተን አክብረን ሳይሆን ኦዲየንሱን አክብረን ነው የመጣ ነው። ይሄን ልታውቀው እኔ እናንተም መከባበር አለብን። እኔ ንቃለሁ። እንደዛ ነው መሆን ያለበት። ስትፈልግ ታስወጣኛለህ እንጂ አንተን ላከብርህ አልችልም። ልሰድብህም ላስቀይምም አይደለም። ካላከበርከኝማ ለምን ምን ታደርጋለህ? ካላከበርከኝ የሚባል ነገር ይዘህ የገባው ካላከበርከኝማ እኔ ቤት አትቀመጥም። አከብርሃለሁ፣ ታከብረኛለህ። ካከበርከኝ አክብሬ ያወራል። የማያከብረኝ ሰው አጠገቤ አላስቀምጥም። ጆከር ሄደህ ልትሰድበኝ ትችላለህ፣ መንገዱን ጨርቅ ያርግልህ። ግን ካከበርከኝ እኔ ክብር እፈልጋለሁ። አንተም ካከበርከኝ አንተንም አከብርሃለሁ። ተከባብረን እናወራለን። እኔ በክብሬ አልደራደርም፣ አልሳደብም፣ ሌላ ነገር ውስጥ አላወራም። ግን ካከበርከኝ አሁንም መድረኩ መልሼ ያስገባለሁ፣ ከስድብ ውጭ ማለት ነው። እንደዛ ነው መማር ያለበት። ማህበረሰብን የሚያስተምር ሰው ራሱ መማር አለበት። ራሱ አንደበቱ መጽዳት አለበት። ራሱ ከስድብ መጽዳት አለበት። ጥላቻን እኔ ኦሮሞን እጠላለሁ እያልክ ለአማራ እታገላለሁ አይሰራም። ኦሮሞ ህዝብ ነው። ህዝብ እየጠላ ኦሮሞን ህዝብ እየጠላ ትግሬን ህዝብ እየጠላ ወይ የኢትዮጵያን ህዝብ ሌላውን እየጠላ ለአማራስ ነፃነት ልታመጣለት ትችላለህ ወይ? ይሄንን አንተ የምታስተምረው ምንድነው? የአማራን ህዝብ ጥላቻ ነው የምታስተምረው። ፍትህ አታስተምረው። ነፃነት አታስተምረውም። እኩልነት አታስተምረውም። ለመብቱም እንዲታከል አታደርገውም። ለምንድነው እዚህ የአማራ ህዝብ እንዲሁም ትግሉ ፍሬ እንዳያፈራ ነው የምታደርገው? ምክንያቱም ትናንሽ ነገር ይዘህ ትመጣለህ፣ ስድብ ታመጣለህ፣ ጥላቻ ታመጣለህ። ከዛ ህዝቡ ጥላቻውን ብቻ እየተማረ ይሄዳል። ግን
ፖለቲካ እንደዛ አይደለም። የኢትዮጵያ ፖለቲካ ውስጥ የዘር ፖለቲካ ነው ያለው። የኦሮሞ ፖለቲካ አለ፣ የአማራ ፖለቲካ አለ፣ የትግሬ ፖለቲካ አለ። አሁን ያለው ኦሮሞዎች ናቸው ስልጣን ላይ ያሉት። ግን እነሱ የሚያደርጉት ነገር በሙሉ እኔ ህዝቡ ተስማምቶ ህዝቡ ፈርሞ አማራን ግደሉልኝ ብሎ አይደለም። ፖለቲከኞች ናቸው ተጠያቂዎች። ለሚጠየቀው ሽመልስ አብዲሳ እንጂ ኦሮሞ ህዝብ አይደለም። የሚጠየቀው አብይ አህመድ እንጂ ኦሮሞ ህዝብ አይደለም። እና ይሄን ለኦሮሞ ለመከራከር ሳይሆን ለአማራውም የሚሰራው ይሄ ነው። አማራ ክልል ላይ አንድ ትግሬ ቢገደል ተጠያቂው አረጋ ከበደ እንጂ የአማራ ህዝብ አይደለም። አንድ ኦሮሞ ቢገደል ወይም የኦሮሞ ከሚሴ ሄዶ የአማራ ክልል መንግስት ወይንም ደግሞ ሌላ ታጣቂ ቡድን ቢገድል የሚጠየቀው እዛ የገደለው ነው እንጂ ወይንም ክልሉ የሚያስተዳድረው እንጂ የአማራ ህዝብ ገደለ አይባልም። እና እንደዚህ ኮመን የሆኑ ነገሮችን መጀመሪያ አንደርስታንድ ማድረግ አለብን። ጆከር እኔ ከአንተ ጋር መጨቃጨቅ አልፈልግም። ሌላ መድረክ ላይም ተገናኝተን እናውቃለን፣ በስርዓት አውርተን እናውቃለን። አሁንም መምጣት ትችላለህ፣ ግን ተከባብረን ነው የምናወራው። መፍትሄው እሱ ነው። ሳታከብረኝ አላከብርህም ብለኝ አላወራም። ህዝቡ እንደምታከብረው እኔን ማክበር አለብህ፣ እኔ አንተን ማክበር አለብኝ። እንደዛ ነው እኔ የማውቀው። ማን አስወረደው ነው? ራሱ ወረደ ወንድማችን ማሳየቱ ነው መሰለኝ። ሰያ ኦኬ፣ እኔ ላውራ። እሺ ኦኬ፣ ምን መሰለህ አዲስ፣ አሁን አንተ የአማራን ትግል እደግፋለሁ ትላለህ እና ጥሩ ነው መደገፍክ። ግን ብዙ ጊዜ አሁን ያንተ የአማራን ትግል ድገፋክ ኢትዮጵያ ውስጥ የተፈጠረውን ጥርስ ያወጣ አማራን ሊያጠፋ የተዘጋጀ ብሔርተኝነቱን ያላገናዘበ አማራን በብሔር እንዲደራጅ ያልፈቀደ ድጋፍ ነው ያንተ ድጋፍ። ገብቶሃል አይደል? አማራን አንተ ብሔርተኝነቱን አልደግፍም ስትል የኢትዮጵያ ውስጥ ያልተደራጀ አማራን ለማጥፋት ያልተደራጀ ኃይል ባይኖር ኦኬ ልንቀበል እንችላለን። እኛ በብሔራችን አለመደራጀታችንን አዲስ ቢነቅፈው ኦኬ ኢትዮጵያ ውስጥ እንደዚህ አይነት ኃይል የለም። ኦኬ 60 ዓመት 30 ዓመት 40 ዓመት በብሔርተኝነት በአማራ ጥላቻ እየተጋተ የአኖሌን ድንጋይ እየጠባ ያደገ በውሸት ትርክት የተገነባ ብሔርተኝነት አለ፣ አማራን የሚያጠፋ ኃይል። ያንን ኃይል ኢትዮጵያንም ለማዳን አንተ የምትወዳትን ሀገር ወይም አንተ የምትወደውን ኢትዮጵያዊነት ለማስቀጠልም ቢሆን አማራ በብሔሩ መደራጀት አለበት። ኦኬ በብሔሩ መደራጀቱን አልተቃወምኩም። እሱን እኮ ብሔርተኝነትን ስትቃወም እኮ የአማራን በብሔር መደራጀቱን እኮ ነው የምትጠላው አይደል? ሌላ ምንድን ነው ብሔርተኝነትን ስትቃወም? ታዲያ ምንድን ነው? ብሔርተኝነት አይዲዮሎጂ ነው፣ ፖለቲካል አይዲዮሎጂ ነው፣ የብሔርተኝነቱን ማለት ነው። በብሔር መደራጀት ኢንስተንት ነው። ይሄ አንድ ሰው እኔና አንቺ አሁን ሴቶች አሁን ጆርዲ የምትባል ልጅ የለችም የሴት መብት ልታስከብር የምትሄድ ትክክል ነች። ሴቶች የሚጠቁ ከሆነ ህጻናቶች የሚደፈሩ ከሆነ ሴቶች በሴትነት ተባብረው ያንን የሴት ጥቃት ማስቆም አለባቸው። ገባሽ? አማራ በአማራነቱ የሚጠቃ ከሆነ አማራ ሆኖ መታገል አለበት፣ ጥቃቱን ማስቆም አለበት። ብሔርተኝነት ግን ይሄንን እሱን ያጠቃውን ስርዓት በብሔር ተደራጅቶ በብሔር ህገ መንግስት ሆኖ አማራን ሲያጠፋ የነበረውን ስርዓት መልሼ የተክለውና አጥፊ የነበሩት ቦታዎች ላይ እኔ ተካና እንደገና ያንን ዘረኝነት አስቀጥላለሁ ማለት ከሆነ ደግሞ ሌላ ነገር ነው። ገብቶሻል? ብሔርተኝነት አይዲዮሎጂ ነው በእኔ መረዳት። ገብቶሻል? ግን ለራስ ደግሞ ለነፃነት መታገል ደግሞ የአማራ የነፃነት ትግል ደግሞ እኔ ደግፈዋል፣ ተገቢ ነው። ቢኮዝ እውነት ስለሆነ የአስተሳሰብ ልዩነት ነው እንጂ አንድ ሀሳብ ልጨርስ። ስራ ላይ ስለሆንኩ ከዛ በኋላ እንትን ትላለህ፣ ኢንተረፕት አታርጊ፣ ልጨርስ። አሁን ብዙ ጊዜ ብሔርተኝነት እንጠላለሁ ምናምን ትላለህ። እኔ አሁን ያንተ አይዲዮሎጂ የእስክንድር ነጋ አይዲዮሎጂ ነው። ዛስ ዋይ እስክንድር ነጋንም ከአማራ ትግል በጠረባ ብሎ ያስባረረው ያመለካከቱ ነው። ባይ ዘ ወይ መረዳት አለባችሁ። በመጀመሪያ አስተካክዩ። ኖ እስክንድር ነጋ እኮ መሪ ሆኖ መምጣት አማራ ትግል ላይ ባይ ዘ ወይ ቆይ ቴምር አንዴ ላውራ በእናትህ። እስክንድር ነጋ ስልጣን ሰጥተውት ነበር አልቀበልም ብሎ ነው። ለፎር ኢንፎርሜሽን ባይ ዘ ወይ ኤለ እስክንድር ነጋ አሁን እናንተ እዚህ ሚዲያ ላይ የምትሰርቧቸው እና አርበኛ ዘመነ ካሴ ከመጀመሪያው እንደሄደ አማራው አጨብጭቦ እንደተቀበለው እናንተ የምትሰሩት ፕሮፓጋንዳና እሱ ያንን ብሔርተኝነት የመበተን ስራ ባይሰራ ትግል በገንዘብ የመግዛት መንገድ ባይሄድ እስክንድር ይሄ ስም ማጥፋት ነው። አንደኛ ምንድን ነው መረጃሽ? እስክንድር የአማራን ትግል ለመበተን የሄደበት መንገድ ምንድን ነው? ማስረጃ ማቅረብ ትችላለሽ? አንድ ማስረጃ ብቻ
ማስረጃ ገንዘብ እየሰጠ ኑ ግንባር የሚሉት ኃይል ግቡ እያለ ገንዘብ እየሰጠ ማስረጃ እነ ኮሎኔል ፋንታሁንን እነ ኃይሎችን ገንዘብ እየሰጠ 7 ሚሊዮን 6 ሚሊዮን 4 ሚሊዮን እየሰጠ ኃይላችሁን ይዛችሁ ወደ ግንባሩ ግቡ እያለ የተሰበሰበን ኃይል የመበተንና ለሁለት የመክፈል ስራ ነው የሰራው። ግንባሩ እኮ ያ ነው መረጃው። አዳምጪኝ። እስክንድር አፋድ የሚባል ድርጅት መሰረተ አይደል? ግንባር መስርቱ። ከዛ ግንባር ነበር አፋድ። እስክንድር እንደ አማራ ድርጅቱ ውስጥ ገብቶ ፋኖ ውስጥ ሆኖ የራሱን ኃይል አደራጅቶ መታገል መብት አለው አይደል? አማራ ነው አይደል? እሱ ሲያደርገው አዳምጪኝ፣ ዘመነ ሲያደርገው ይሄ ብዙ ዓመት የተከራከርንበት ነው። ወደኋላ ሄደን ስንከራከር ራሱ ያስጠላል። ግን ዘመነ ወጣቶችን ሰብስቦ ፋኖችን ሰብስቦ ጦር ማደራጀት ከቻለና መሰብሰብ ከቻለ ለሱ ለአማራ ታገለ ይባላል። እስክንድር ደግሞ የከተማ ልጅ ስለሆነና አማራ ስለሆነ ይሄንን ሲያደርግ ደግሞ ሊበትን ነው ሊከፋፍል ነው ይባላል። ይሄ እንዴት አብሮ ይሄዳል? እስኪ እንደው ባጭሩ መልሽልኝ። ሌላውን ተይ። ገንዘብም የሰጠው ህዝቡ ነው። ገንዘብም የሰጠው ለእስክንድር አምኖት ህዝቡ ነው የሰጠው፣ ሌላ አይደለም። አይደለም ለእስክንድር አይደለም ለአማራ ነው የሰጠው ህዝቡ። እስክንድር የአማራን ህዝብ ሰብስቦ ወደፊት የሚያስሄደው ስለመሰለው ህዝቡ ሰጠው። አሁን በእስክንድር ስም ብር ሰበስባለሁ። እስክንድር ነው እኮ የሰበሰበው እኮ። ይሄንን እኮ እስክንድርን አምኖት በቃ አምኖት የሚለው ነገር ያስኬዳል። ልክ ነሽ። እስክንድርን አምኖት የአማራ ህዝብ ሰጠው። ስለዚህ ለዛ ለታመነበት ነገር ድርጅት ቢያቋቋም ምንድነው ነውሩ ነው? አያልገባኝ ነገር ለእስክንድር እኮ እኔ አሁን ገንዘብ ሲሰበሰብ ነበርኩኝ። ለእስክንድር ኖ ብሩን ሰብስበ ለዘመነ ካሴ ሰጠው ብሎ አይደለም አማራ ህዝብ የሰጠው። ፋኖ ነኝ ብሎ ሚዩት አርጊያ እስክንድር እንዴ አረ በቃ እስክንድር ሲባል ተው በቃ ነው ወደ ሐሳቤ ልሂድ። ስም አታጥፊ፣ እዛ ቤትሽ ውስጥ አጥፊ ነው። ስም እያጠፋው አይደለም። ዳስ ሪያሊቲ ምን ሐሳባችሁ እኮ የእናንተ አመለካከት ብሔርተኝነቱን ትጠላላችሁ። ብሔርተኝነትን ስትጠሉ ዛሶ አማራው የሚያገላችሁ አማራን ትግል ከደገፍ አሁን እኮ ይኸውልሽ ብሔርተኝነትን እጠላለሁ። አሁንም ልንገርሽ የኦሮሞን ብሔርተኝነት እጠላለሁ፣ የአማራ የትግሬ ብሔርተኝነትን እጠላለሁ። ሄድና ያንን የተደራጀውን ብሔርተኝነት በትን አዲስ እኛን እኮ አይደለም የምበትን ኦልሬዲ 70-60 ዓመት በጥላቻ የተሰበሰበ ብሔርተኝነት አለ። አማራን ብሔርተኝነት ከመበተን በፊት ያንን ክፉን አጥፊውን ገዳዩን ብሔርተኝነት አጥፋ። መጀመሪያ በትንሱ ገብተህ እዛ ውስጥ አንደኛ መጀመሪያ እኔ አይደለሁም ጎንደሬ ጎጃሜ እየተባልኩ የምሰዳደበው አንቺ ነሽ እና አንቺን የሚመስሉ ሰዎች እሱ ኦኬ። በእናትህ ከና ታሸማቀነ ብሔርተኝነታችን ገና ቪዲዮ አንተ ጋር ባሰማ ያንቺን ቪዲዮ እንኳን ተሰዳደብን። ሁሉም በብሔሩ ይሰዳደባል ወንድሜ። በብሔሩ አማርኛ ቋንቋ ስለምንናገር ነው እንጂ ኦሮሞዎችም ተከፋፍለው ይሰዳደባሉ፣ ትግሬዎችም ይሰዳደባሉ። ኦኬ ነው ይልሽ አንቺ ጎንደሬዎቹን የምትሰድቢበት ህብረት ብትፈልጊ ለምን እኔን አከፋፍለን ትይኛለሽ? ራስሽ ነው የምትከፋፍዩን እያልኩሽ እኮ ነው። ሲሰድቡን መልስ ነው የምንሰጠው እኛ። በነገራችን እኔ በራሴ ሲሰድቡኝ መልስላችኋለሁ። ትግል የምትከፋፍሉት እርስ በራሳችሁ እንጂ እኛ አይደለንም። እኛ ላይ አታምጡት ማለት ነው። እኔ አሁን ለምሳሌ መነሻው የእናንተ ብሔር የእናንተ ኢትዮጵያን ውስጥ ብሔርተኛው ነው አማራው እዚህ ቦታ ላይ እየከፋፈለ ጎንደሬ መጀመሪያ እናንተ ባከፋፍሉን ዛሬ ጃሜ ብላችሁ የምትጣሉት በእኛ ነው። በአዲስ አበባ ልጆች መነሻን ነው። እኔ አዲስ አበባ ልጅ አላልኩም። ይሄ ኢትዮጵያኒስት ስብስቡ የአዲስ አበባ ልጆች ተቆዳ አዲስ አበባ እንትና ስለምሳሌ ይታደሰ አዲስ አበባ ልጅ በኢትዮጵያኒስቱ ምክንያት ነው። አዎ እናንተ ናችሁ የመጀመሪያው አማራን እርስ በርስ አከፋፍላችሁ ያቀጣቀጣችሁን። ከዛ ተከፋፍለን ተበታትነን አሁን ደግሞ ወደ ጎጥ ገባን። ከመጀመሪያው አንድነት ተሰብስቦ እንደመጣ እስክንድር ነጋ ወደ ትግላችን እንደገባ የአማራን ህዝብ በተሰጠው ብር መሬት ላይ የተከፋፈሉ ኃይሎች ወይም ደግሞ በየቦታው የነበሩ የፋኖ አደረጃጀቶችን ወደ አንድ ሰብስቦ ልምራችሁ ቢል እምቢ አይሉትም ነበር። የራሱ ድርጅት በራሱ ስብስቦች ወደዚህኛው አጀንዳ ተመልሽ። አሁን ያንን ካነሳው ልከራከርሽ ነው። ማይክል ላስቆምሽ ነው። በቃ እኔ ስም አላጠፋሁም። እውነቱ ይሄ ነው፣ ያለፈ ነገር ነው። አሁን አንተ ብዙ ጊዜ የኛን የሆነ ኃይልም ስንቃወም መተግርግዳ ትሆንና አይደለም እናንተ ሰውን ታስፈራራ። አሁን ራሱ ልጅቷን አላስፈራራናትም ከመጀመሪያ። እኔ ከጆከር ጋር አሁን ይጣላሉ፣ ጸብነን አይደል? እነ ጆከር አጀንዳውን ሲያመጡት እየሰደቧት እያስፈራሯት አልነበረም። ነይና ይቅርታ በይ ነው ያሏት። ሌሎቹም እንደዚህ ያረጋችሁ የአማራ ልጆች ነው ይቅርታ በሉና ያንን ቪዲዮን ታጥፋ። በጸባይ ነው ቤት ከፍተው ሲያወሩ የነበሩት። እሱ አልመጣም አለች። አልመጣም አንድ ቀን ሁለት ቀን ቤቷን ከፍታ የዕለት ሁለት ቂጥሽን እንወጋሻለን አሉኝ። እንደውም አላጠፋውም እኔ እንደውም እድል የለኝም ኮፒ ሊንክ አርጉልኝ ወዳጆች ምናምን የሚል ነገር ነው የሄደችው። አላጠፋም አጠፋለሁ ማለቱን ትታ ማለት ነው። ስለዚህ ልጅቷን እንዳስፈራራናት ልክ አንጋብ እንዳረግና
ልክ አንጋብ እንዳረግናት የሆነ በዛቻ በመናምን አይደለም። ከመጀመሪያ በፍቅር ጠየቅናት። በፍቅር ትጠይቃለህ። ከዛ ወዴት ነው የምትሄደው? ወደ ጉልበት ነው የምትሄደው። ወደ አቅም ወደምችልበት ጉልበት ማለት ምንድነው? ምሳሌ አካውንቷን ማዘጋት ከሆነ አካውንቷን ወደ ማዘጋት በፍቅር ጠይቀት መልሷ ሌላ ከሆነና ጢባሯ ወይም ትቢቷ እስከ እንትኗ ድረስ ከሞላት በምን መልኩ የዚችን ሌሊት ትቢቷን ታስተነፍስላታለህ? አካውንቷን ልዙ እንድታረግ በማድረግ ነው። አሁንም ቢሆን በነገራችን ላይ የጀመራችሁት እነ ጆከር እና አቡ ፋኖ ይወጣ ይቅርታ እስካላለሽ ድረስ አንድን ታሪክ የታሪክን የቅዱስ ላሊበላን ከለማኝ ጋር እያይዛ የሰራችበት መንገድ ትክክል ስላልሆነ አካውንቷ ወጣ ይቅርታ በቪዲዮ ሰርታ ይቅርታ እስካላለሽ ድረስ አካውንቷ መዘጋት አለበት ብዬ አምናለሁ። ግን ብዙ ጊዜ ሌላው ተሰባስቦ የሆነ ነገር እናርግስን የሚቃወመው የለም። እናንተ የአማራን ትግል እንደግፋለን የምትሉ ወይም ደግሞ አማራንን የምትሉ ትግላችን ውስጥ የተሰገሰጋችሁ ኃይሎች የሆነ ችግር ተፈጥሮ ስንቃወም ለምንድን ነው እናንተ እዚህ ላይ አሰሩም? ይሄን ስሩ ብትባሉን እየሰራችሁ አይደለም? ለምንድን ነው እዚህ ጋር እንደዚህ ፎከስ የምታረጉት? ለምንድን ነው እንደዛ የምትሉት? ይሄ እኮ ትክክል አይደለም። አንዱ እስኪ እሷ ላይ እንኳን የሆነ ነገር አድርገን እናሳይ ስንል እናንተ የአማራ ደጋፊ ነን የምትሉ ትመጡና እኛም ማሳቀቅ ትጀምራላችሁ። የትም ቦታ ላይ አቅማችንን እንድናሳይ አትፈቅዱልንም። ልታሳቅቁን ነው የምትፈልጉት። አሁን በልጅቷ ላይ የஎன்ன ያደረጋችሁት? ልጅቷ እኮ በሰላም ከመጀመሪያው የጠየቋት እነ ጆከር ሆነ ማን እየሰደቡ አልነበረም። አሁን ጆከር ራሱ አማራን ከሚሰድቡ ሰዎች ጋር ጌም ይጫወታል። ቁጭ ብለው አማራውን ቆማጣ፣ ሌባ፣ ምናምን ነፍጠኛ ብለው ከሚሉ ጋር ስለዛ ጉዳይ አይደለም፣ ስለ አጀንዳው ነው ያወራው። ጆከር ለአማራ ከሚሳደቡ ሰዎች ጋር እየጋበዘ ጌም የሚጫወት ሰውዬ እሱ አቡ ፋን ነው የሚባለው ራሱ ጭምር ማለት ነው። ራሱ እዚህ ነበራል። በጨዋ ደንብ ነው የምነግረው። አሁን እኮ ትልቁ ችግር አዲስ የሆነ ነገር ስናወጣ አቻ ትፈልጋለህ። አማራን የሚያዋርዱ ሰዎች ሰብስበው ጓደኛ አድርገው እየዋሉ ጌም እየተጫወቱ አንድ ሴትዮ ዘፈነች ብሎ ዘፈን የተዘፈነን ዘፈን እናስቆማለን። ዘፈን አይደለም። ኦኬ ባህላችንም ማበላሸት ነው። ኦኬ አሁን ነገ ጧት ዛሬ ዝም በሉ ዘፈን ነው ልጅቷ አላወቀችም ይሄ ባህል ነው ብለህ ነገ ጧት ለመስደብ እንዳመቻችሁ ነው። ኖ ይሄ ደግሞ የኛ አይደለም። ያገናኘችው ከቅዱስ ላሊበላ ከታሪክ እንትን ጋር ነው። ይሄ ትክክል አይደለም። ካሁን በፊትም እንትና ማን ነው ዘፋኙ ራሱ ተወቅሶበታል። ስታፕ በቃ አንፈልገውም ይሄ ነገር እየተደረገ ያለው ትክክል አይደለም ከተባልክ ኦኬ ብለክ ማህበረሰብ ነው የተቃወመው ማንሳት ነው። ምን ሰጠገበ ውስጥ ማስገባት አስፈለገ? ነገ ጧት ለመስደብ እንዳመቻችሁ ኖርማል ነው። ይሄ እኮ በጣም ጥንጥዬ ነገር ነው። አንድ ተራ ቲክታከር ምናምን ይባልና ሺዝ ፌመስ ኦኬ። ልጅቷ ታዋቂ ነች። በእውቅናዋን ተጠቅማ እኛ ማንፈልገውን ወይም ደግሞ የአማራ ማህበረሰብ ያልሆነውን ከትልቅ ታሪክ ጋር አገናኝታ የሆነች አንድ ምትለምን ከዶሳሳ ጎጆ ውስጥ ወጣ ትልቅዬ የሆነ እንትን ቤት የሆነ ፎቅ ጋር ምናምን ሄዳ ስትለምን ነው የሚያሳየው። ኦኬ የአማራን ካልቸር ምናምን የለበሰች ምናምን ሴት እንደ አማራ የተሰራች ምናምን እንደዛ የሚባል ነገር የለም። ትክክል አይደለም ነው። እባካችሁን ያሁንም አማራን አሁን ልጅቷን እንዳስፈራራናት ተጽዕኖ ፈጥረን ምናምን እንዳደረግን አታድርጉ። መጀመሪያ በፍቅር ተለምናለች። በፍቅር ተለምናለክ ከዛ በኋላ እምቢ ያለውን ማሳየት ነው። አሁንም ትግራችን ራሱ መሬት ላይ ያለው ትግራችን አብይ አህመድን እጃችን እያጣመርን ሰላማዊ ሰልፍ አትግደሉን እያልን ስንወጣ ቆየን። መጨረሻ ላይ ምንድነው የተደረገው? ወደ ትጥቅ ትግል ወደ ጉልበት ክንዳችን ወደ ማሳየት ነው ሄድ ነው። ልጅቷም ላይ ተመሳሳይ እንደዛ ነው የተደረገው። በፍቅር ጠይቀናል። ከዛ በኋላ ምንድነው የተደረገችው? አካውንቷ ይዘጋል። በፍቅር ስንጠይቃት በሰላም በንቀት ካሳየች ንቀቷን የምናስተነፍስላት በዚህ ነው። ስለዚህ የጽጌ አካውንት አማራዎች ይቅርታ ካላለች በስተቀር እንዳትፋቷት። እሷን ብቻ አይደለም እነ መማር ባህላችን ነው ያለችው መማር የመማር አካውንት ራሱ ወጣ ይቅርታ ካላለች የመማር አካውንት በተዋረድ እንቀጥላለን። ስራችን ይሄ ነው የሚሆነው። የመማርን አካውንት ሁሉ እናዘጋለን። የሷን ብቻ አይደለም የመማር አካውንት የሚዘጋው ፈዋሽ እሷን ባህላችን ነው ብላለች። ይኸውልህ ታዋቂ ስትሆን ይኸውልህ ፊገር ስትሆን እዚህ ሚዲያ ላይ በጥንቃቄ ነው ማውራት ያለብህ። ማህበረሰብ እየተቃወመው እንደሆነ እያየች እኔ አሁን ይልሽ ቴምር መማር ከተሳሳተች መማርን ማስተማር ነው። መማርን የሚያክል ትልቅ አካውንት ያለው ሰው ማዘጋት ነው። ይቅርታ ትጠይቅ ወጣ። ይኸውልህ መማር ራሱ ይኸውልህ አንዳንድ ጊዜ ያልተረዳችሁት ነገር አለ። ሺ ዘ ፊገር ኦኬ ፌመስ ነች።
ይሄ ነገር ባህላችን ነው ባህላችን ማደግ አለበት ብላ ነው አዲስ ታይምስ እሷ የለጠፈችው አሳምነው ጽጌን እሸናበታለሁ ያለው ጋር አብረው ጌም ይጫወታሉ አብረው አንድ ላይ ነው የሚቀመጡት አንተ ሰውዬ አንተ በጆከር ቅናት ያበርክ አንተን ብትለምን የማይሳካልክ ሰውዬ ጓደኛ የነበረ ሰው ጋር ተጣልተክ እንደ ብዱሻ የምትጮነ ሂድኔ የጆከር ጋር እኮ ነው ያልስማማም ከፈለከ ከቻልከ ከጓደኛ ጋር ታረቅ እዚህ እየመጣኝኝ አትበል ከሱ ጋር ሆነክ እኔን ስትሳደብ የነበርክ ሌባ ነህ ጃቢ አሁን እንደገና እሱ ጋር ስለተጣላክ እዚህ መተ ጆከርን ለመቃወም ይኛትበል አልሰማህም እኔ መቃወም አይደለም ግን ስትፈርዱ መማር ለማህበረሰቡ ጥሩ ነገር የሰራች ሰው ነው ህዝብ ይኸውልህ ጆከር አዲስ ለማህበረሰቡ ጥሩ ነገር የሰራ ሰው ነው እናንተ በማህበረሰባችሁ ላይ ውርደት ነው ያመጣችሁት የወሎን ማሰደባችሁ ግን ሰፊ አጀንዳ እያለን ሰፊ መከራ እየወረደብን አሁንም ቢሆን ጉልበታችሁን አንቺ ምኩ ካላቆመች መማርን አስቆማታለሁ እንትኗን አካውንቷን አዘግ ምን ታገኝ መማር እኮ ለአማራ ሜረ ደብረ ብርሃን ሄዳ እኮ አማሮችን እኮ ልብስ ያለበሰች ነች እኔ እስከማውቀው ድረስ ለምን እንደምታዘጊባት ናይስ ኦኬ አሪፍ ቆይ ልመልስልክ እለ መማር አማራ ነች በአማራ ልብሶች በአማራ ባህል ቪዲዮ እየሰራች ታዋቂ ሆነች ሁሉም ሰው በአማራነት የሚያውቃት በመማር ባይዘው እነዚህ አረሚውት አድርጋ አንተ ሰውዬ እኔ በመማር አልቀናም ምንም ምቀረስ ሲሰድቧት እንደውም ቤቴን ገብተህ ማየት ትችላለህ የመማር ፎቶ አለ ለምንድነው መማርን ዝም ስለምትል ነው ወይ መስደቧት አትስደቧት ቀናታሞች ምናምን እያልኩኝ ለመማር አግዛለሁ አሁን ግን ያደረገችው ስህተት ስለሆነ ወይ ይቅርታ መጠየቅ አለባት ለምን መሰለህ ታዋቂ ነች ሰርታለች ዳፕ ሚውት አድርጋ አንተ ሰካራም በእናትህ ሚውት የኔ ድጋሚ ኢንተራፕት እንዳያረጋኝ ሐሳቤን ልስታው ጨርሽ አጠቃይ 1 ደቂቃ አለሽ ቴምር 2 ደቂቃ እሺ አይውለ አሁንም እዚህ ጋር መማርን እንደ ጠላሁኝ ምናምን አድርጎ አታውራ ኦኬ አዲስ መማር ፊገር ነች ኦኬ በጣም በአማራነት የምትታወቅ ታዋቂ ይሄ ነገር በማህበረሰብ ዘንድ ተቃውሞ እንደፈጠረ እያየች እንትናችን ባህላችን ነው ባህላችን መስፋፋት አለበት ብላ የልመናን ባህል እንዲስፋፋ የልመናን ባህል የአማራ ባህል አድርጋ ማውራቷ ስህተት ነው ገብቷል አይደል ሰው ሲቃወመው ካየች መረጋጋት አለባት ታዋቂ እኮ ነች እንደኔ እኮ አይደለችም መማር 2 ሚሊዮን ሰው የሚከተላት ነች ገብቷል ደግሞ በዛ አማራ ነች እንዴት ነው ባህላችን ነው ብላ እንደ ባህል አድርጋ ልታወራ የሚገባው ትክክል አይደለም ነው ይሄ ማለት መማር እንጥላቸው አይደለም እሷ ይሄን ነገር መቃወም ነው እንጂ ያለባት ባህላችን ነው እንዴት ትላለች እንደዛ ነው ያለችው ባህላችን መስፋፋት አለበት ብላለች እኔ ቪዲዮዋን ትናንትና ነው የመጣልኝ በውስጥ የተላከልኝ ስለዚህ ከዛ አንፃር ወጣ ይቅርታ መጠየቅ አለበት ይሄ የኛ ባህል አይደለም አናቀውም የአማራ ባህል አይደለም በጭራሽ ለና የአማራ ባህል ነው ልትላት ትችልም መማር እንደዛ ነው ያለችው ዛስዋይ ገብቷል ይቅርታ እንድጠይቅ ፈልጋለሁ እኔ መማርን ጥላቻ ለሚመስልክ ሲናገሯት ለምን ትናገሯት አላችሁ ብዬ መማርን እንከራከርላት ልጅ ነኝ ገብቷል ይሄ በዚህ ደግሞ መማር እኔን ታውቀኛለች ኦኬ ከጃፒ እኔን ትቀርበኛለች ነገ ጧት ደውዬ በስልክ ማናገር እችላለሁ መማር በቃ ጨርሽ ያሳብሽኝ ኦኬ ሌላ ልጅ አሁንም አዲስ እባካችሁ እኔ በተለያዩ ጊዜ እኔ ካንተ ጋር ብዙ ጊዜ የሚያጋጭኝ የአማራ ትግል ደጋፊ ነህ ከዛ ደግሞ አማራ ትግል ላይ ጥላሸት ትቀባለህ እንደዚህ አይነት ነገሮችን አቁም በቃ አንተ ወይ ሳታውቀው ይሆናል አላቅም ፕሮፓጋንዳ ተሰራልከኝ አማራ ማህበረሰብ ላይ እንዴ ኋላ ቀር ነው ፖለቲካ አዲስ ትክክለኛ አማራ ነው ባኪስ ቴምር አንቺ ነሽ እናንተ ነሽ አማራ ብሔርተኝነት እኮ የእግዚአብሔር ቃል አይደለም አማራ ብሔርተኝነት ውስጥ መጥፎ የሚናገር ሰው አለ መጥፎ አስተሳሰብ አለ ጥላቻ የሚሰብኩ ሰዎች አሉ ያንን ስናገር ከፊታችን ትቆማለህ ትታገለናለህ ኖ እኔ እኮ አማራ ተገደለ አማራ ተገፋ ብዬ ነው የቆምኩት እዚህ አማራ ብሔርተኝነት ውስጥ ድምጽም ሆኖ ማለት ነው ተመሳሳይ ነገር ካየው እናንተንም ልታገል ነው ማለት ነው ባይዘው በዚህ ምንም እንትን የለኝም የኦሮሞ ብሔርተኛ የሚያደርገውን ነገር እናንተ ስታረጉ ካየው ጥላቻ ስትሰብኩ ካየው ሌሎችን ስትጠሉ ስታይ እርስ በርስ ጎንደሬ ጎጃሜ ስትባባሉ ሳይ እሱን ነገር ስትሳይ ይቃወማል ያንን ስቃወም ከፊታችን ቆምክ ምናምን ነው የምትዩ እንግዲህ እኔ ለኦፊስ አልሮጥም እኔ የአማራ ብሔርተኛ ሆኜ ሱፍ ለብሼ 4 ኪሎ አልገባም ግን እውነቱን ይዤ ለእውነት እቆማል በቃ መብቴ እሱ ነው የሚሆነው እና ዘረኝነት በአማራ ብሔርተኝነት ውስጥ ሲነገር ትክክለኛ አይሆንም በኦሮሞ ሲሆን መጥፎ አይሆንም ወይ በትግሬ ሲሆን መጥፎ አይሆንም ዘረኝነት ከሆነ ትርክቱ መስተካከል አለበት እነዚህን አልቀበልም ቴምር እነዚህን አለመቀበለኝ ስታይ
እኔ አጌንስት አማራ እንደቆምኩ ነው አንቺ የምትሰብኪው አይደለም። እኔ ከአማራ ትግል አጌንስት አይደለም ደጋፊ ነኝ። የአማራ የነፃነት ትግል ደጋፊ ነኝ። የፋኖ የሚያደርገውን ትግል እደግፋለሁ። በፋኖ መካከል ግን በፖለቲካ ውስጥ የሚደረጉ ደግሞ አንዳንድ አላግባብ ነገሮችን ደግሞ መቃወማቸዋል። በልዩነት ይወል እንደዛ ውሰጅ እና 30 ሰከንድ አጠቃይና ብዙ ስለቆራረጥኩሽ ይቅርታ እና ወደ ሌሎቹ ወደ ቤቢሾ ችግር የለውም በቃ ለሌላ ሰው እሺ ይቅርታ ግን ቴምራ የተጫንኩሽ መሰለኝ። በዚህ አጋጣሚ አዲስ እናንተ የምታራምዱት የፖለቲካ ሀሳብ በጣም የሚደገፍና ማህበረሰብ የሚያነቃ ነው። ይህን ማህበረሰብ መንቃት አለበት። ከስድብ ከቆሻሻ አነጋገር መወገድ አለበት። አዲስ አበረታቱን፣ መሪ ሆናችሁ ወደፊት ኑ። እኛ ደግሞ እንደግፋችኋለን ወንድሞቻችን። ቴንክ ዩ ጃፒ ቴንክ ዩ። አይ ሁላችን በነገራችን ላይ ብቻ ነው ላንቺ ከአጀንዳው ላይ ይወጣ ይችላል። ግን አጀንዳውን ምን መሰለሽ የወሎ ባህል እህታችን ጽጌ ሮያል በእርግጥ እኔ ቴምራ ያለችውን ነገር ምስማማው ልጅቷ እኛ አሁን ለምሳሌ አዲስ አበባ እነዚህ ምንድነው ዩሪ ማይክን ክፈትና አስታውቅ ምንድነው አሚናዎቹ ሲመጡ ባይ ዘ ዌይ አዲስ እርማት አሚና አትበሉ፣ አሚና ነው በኤች አሚና የእስልምና ዩሪ በአማራ በዚህ በወሎ አካባቢ አባውዴ ነው የሚባሉ። አዎ ልክ ነህ። አባውዴዎቹ አሁን እነዚህ አባውዴዎቹ ሲመጡ አዲስ አበባ እኛ ግን አባጎንዴዎችም በላቸው አባጎንዳዎችም ከስር ሳሚ ቀኝ ከኋላ ከስር እየሰማ ነው። አባጎንዴ ስትል ደግሞ ጎንደር አመጣቸው ይልሃል፣ ይቃወማል። ችግር እኮ ነው ያለንበት ፖለቲካ ነው። መጽሐፉ ነው የሚለው እኮ አባጎንዳ ይባላሉ፣ አባነዝንዝም ይባላሉ። ችግር አለ። ኦኬ አይ ቲንክ ሊዘጋብኝ ነበር። አዲስ አበባ ሲመጡ ለምሳሌ እነዚህ ሰዎች ሲጠየቁ ሰውም የሚላቸው ላሊበላ እያለ ነው የሚጠራቸው ለረጅም ጊዜ። በእርግጥ ያው የዛኔ ብዙ አዌርነስም ስላልነበረ ምናምን ነው። እና አሁን ልጅቷ ግን ስትሰራ እዛ የሚመጡት ዩሪም ታግዘኛል። እዛ ሲመጡ ዝም ብሎ ልብስ ለብሰው ነው፣ የባህል ልብስ ለብሰው ይመጣል። እኔ አላስታውስም የባህል ልብስ ለብሰው። አሁን ልጅቷ የለበሰችውን የወሎ ልብስ ይሄ የተሽቀረቀረ ዛጎል ምናምን ያለው ልጅ ይዘው ይሄዳሉ። በእርግጣው ልጅ አላቸው ምናምን እና እስኪ አዲስ አበባ የነበራችሁ ጃፒ ታስታውሳል? አዲስ አበባ እኔ ለአዲስ አበባ ተወልጄ ስላደኩ እኔ አውቃቸዋለሁ። ይመጣሉ ግን የባህል ልብስ አይለብሱም እኮ ሰዎች ይለብሳሉ። እንደዛ የራሳቸውን ልብስ ነው የሚለብሱት። ያደፈ ልብስ ለብሰው የሆነ ያደፈ ልብስ አላቸው። ኤግዛክትሊ እንደዚህ አሁን ልጅቷ የለበሰችው የሚያምር ልብስ ነው ግን እና እሱ ባህል በእርግጥ እሱን ለብሳ ማስተዋወቋ ትክክል አይደለም ብላለች። ቅድስትም ያንን የልመና ባህል ወይንም እሷ እኮ ልጅቷ እኮ ይቅርታ ብላለች እኮ አሚናዎችን ያልኩት እንጂ ሌላ ሰው አላልኩም ብላለች። ማን ነው እንደዚህ ያለችው? ጽጌ ጽፋለች፣ ስቶሪዋ ላይ ጽፋለች። እኔ አማራን ህዝብ አልተናገርኩም፣ እኔ አሚናዎቹ ላይ ነው የሰራሁት አለች። አማራ ላይ አገው ላይ ነው የሰራችው እሷ። እንደዛ ብላ ስቴት ካደረገች እኛ ምን አግብቶን ነው እኛን ነው የምንለው? ካደሽ ይሄም እኮ አንተ ነው ያለ እኔ እናንተ አላልንም። ግን ያው ከሱ ጋር የተነካካው መስተካከል ካለበት ዘር ያዕቆብ ላሊበላ የሚለው ቃል ተጠራ ነው። ቤቢሾት ሂድና ከዛ ወደ ዩሪ ከዛ ወደ ሌሎች ወደ ዘር ያዕቆብ እንሄዳለን። እሺ ቤቢሾ ዩሪ ነው ዘር ያዕቆብ ነው የሚቀድመው። ግን ቤቢሾት ሀብትሽ ሰላም ነው። አስቀድማቸው ቤቢሾ ዘር ያዕቆብ ከዛ ባናና እናስቀድማ እንትን ነው የጎንደር ብሔርተኞች አለ። ዘር ያዕቆብ እንኳን የለበት። ፖለቲካ ልዩነት አምናለሁ። ኮምፎርታብሊ ተቀምጬ መነጋገር እችላለሁ። በእንደዚህ አይነት ግን ግድ ሆኖብኝ ነው የገባሁት አንድ አስተያየት ለመስጠት እንጂ ቬሪ አንኮምፎርታብል ነው በጣም። ለማንኛውም ይሄ የምናገረው ነገር እኔ ከምደግፈው ከአዲስ አበባ ሚዲያ ካውንስል ጋር እንዳታያይዙት የራሴ የግል ሀሳብ ነው የምናገረው ማለት ነው። አሁን እዚህ ሶሻል ሚዲያ ላይ እንደኔ ኢንተርኔቱን ስልኩን ከፍቶ አውርቶ የሚዘጋው ላይ አስተያየት የለኝም። ቢኮዝ በቃ መብት ነው። እኔም ከፍቼ እንደማወራው ሌላውም ሰው ከፍቶ መናገር ይችላል። የኔ በጣም የገረመኝ ነገር ማለት ነው ከሳምንት በፊት በጣም ነው ራሱ የሚተናነቀኝ ማለት ነው። ከሳምንት በፊት የአርሲ ኦርቶዶክስ ቤተክርስቲያን ምዕመናቶች ሲሞቱ አገልጋዮቹ ሲታሰሩ
ቤተክርስቲያን ስትቃጠል ዝም ያለ ቤተ ክህነት ተገቢ ያልሆነ የስም ጥፋት እንዲቆምልን ብሎ ደብዳቤ ሲጽፍ እንደማየት የሚያሳፍር ነገር የለም። ቤተክርስቲያን ተቃጥሎ የሰው ህይወት ጠፍቶ ይሄ አሁን ከፋኖ ትግል ጋር የሚያያዝ ነገር የለም። ፖለቲካ ያስብልም። ሞትና ቃጠሎ ነው የመጣው። ለምን ዝም ያለው ብለው አሁን አንድ ግለሰብ ለተናገረው ነገር እኔ ጥፋትም ይሁን ጥፋትም አይሁን እነሱ ናቸው የሚያውቁት፣ ግን ተገቢ ያልሆነ የስም መጥፋት እንዲቆምልን ተብሎ እንዴት ይጻፋል ደብዳቤ? ይሄ ነገር ሀፕን ያደርገው ከሳምንት በፊት ነው። ያንን ያላገዘ ቤተ ክህነት ይህን ሲጽፍ ማየት የሚያሳፍር ነገር የለም። ይሄን ለመናገር ነው የገባሁት። አመሰግናለሁ። አም ቬሪ አንኮምፎርታብል እዚህ ሲቹዌሽን ላይ መቀመጥ አልችልም። ቴንክ ዩ አትሽ በቃ በሃይማኖት ቀይሪ ድንገት ይሄን ያህል ከጎረበተሽ ወይ ላሊበላ ደብር እንዳትሄጂ እንዳትሳለም። ሰው ከጎረበጠው ያ ነው ያለችው። ግን ገብተዋል አይደለም? የምንሰጠው ክብር ለሰው ልጅ ህይወት ክብር ሳንሰጥ ለስድብ እንዴት ነው? አዲስ ይሄ ደብል ስታንዳርድ ይኸውልህ አንድ የሃይማኖት ተቋም እውነቷን እኮ ነው ይላል። የላሊበላ ደብር እውነት ይመስላል ሰዎችን ለማሸማቀቅና ዝም ለማስባል። ይሄኔ ለምሳሌ የጎንደር ደብር ቢሆን ያወጣው እንዲያትልህ የጎንደር ደብር ወይ የወልቃይት ደብር ማውጣት አለበት። አሁን በቃ ወልቃይትና ምናምን እያልክ ፋክት ነው። ቀጥለውን ግድል እኔ ያው ሞቶ ሰው ተገሎ አውትሬጃችን እኮ በጣም እንትን ቱ ማክሲመም መውሰድ ያለብን ሰው ሲገደል ኢሰባዊ ድርጊት ሲፈጸም ነው። እና እያየን አይናችን ቤተክርስቲያን የተቃጠለ ቤተክርስቲያን ተሰደበ ብለን የምንጮው ሰው ነን። ቅዱስ ተሰደበ፣ ቅዱሳኖች አባቶች እየታረዱ እንደዛ ምንል ሰዎች ነን። ሲኖዶሱ መቼ ወጣ? ሲኖዶሱ እኮ ሁለቱም እኮ ሲኖዶሱ አለማውጣቱ ኦኬ ገባ። አሁን የሃይማኖት እስልምናም አላወጣም የጴንጤም አላወጣም። በቃ ይሄኛው የንጉስ ላሊበላና ቅዱስ ቦታው እንዳይራኮስ በዚች አይዞሌትድ ኢንሲደንት አወጣ። አሁን ይቺ ነጥሎ ያንን ደብር ለመቀጥቀጥና ደብሩን የሆነ ብሔርተኛ ምናምን ዞሮ ዞሮ በቃ ካልጣመው አንድ ሰው ላሊበላ አካባቢ አትድረስ። በቃ ደብሩ ካልጣመ ሃይማኖቱ በቃ ቻን ኦፕሽን ጄኒውን አይደለም። ገብቷል። ሲኖዶሱን ሳትወቅስ ላሊበላ ኢትዮጵያ የሚኮራበት አንድ የሃይማኖት ቦታ ነው፣ ስፍራ ነው፣ ቅዱስ። አንዳንድ ሰዎች እንደዛ አያዩም። ያው እኔ እንደዛ ነው ቀበሌያቸው ስለምትመጠመጥ እኔ ጮች ራሱ ስናገር በስራ አጋጣሚ ሳገኛቸው ኢትዮጵያ ብሄድ ሲሉኝ እመጠራላቸው ላሊበላ አለ እንደዚህ ቸርች በከድንጋይ የተፈለፈለ ብዬ ፒክቸር አውጥቼ ያሳይቼ እንደዛ ነው ማደርገው። እና ሁላችንም የምንኮራበት ታሪካችን አዲስ ግን እኔ ያልገባኝ እና ያ ማህበረሰብ መሰደብ መረገጥ አለበት እንዴ? እና መክሰስ ራሱ መከላከል የለበትም እንዴ? ያ ማህበረሰብ ነው መከላከል አለበት። እኛ ነው ለምን ተከላከለ እኮ አይደለም እኮ ምንለው ያለ ነው። ልጅቷ አነጋገሯ እኮ እንደዛ ነው። ለምን የክስ ደብዳቤ ያቀርባሉ አለች። እና ምን ሊያቀርቡ ነው የፈለገችው? እየተገደለም አብረ ዝም ብለህ ኑር ይባላል። እንደገና ደግሞ ስትጠቃው ኬሽ ህግ ካለ ህግ ይፍረደኝ ብሎ ደግሞ ደብዳቤ ሲጽፍ ለምን ጻፈ አይባልም እኮ ነውር አይደል እንዴ? ኖ እሱ ልክ ነህ። ግን ምሳሌ አንተ ማን ነው ጃፔ፣ አንተን አሁን ለምሳሌ አንድ ሰው ሰደበ፣ አንድ ሰው ደግሞ በድንጋይ ፈነከተ፣ ለየትኛው ነው ክስ የምታቀርበው? ለሁለቱም። ለስድቡም ጊዜ ተርፈዋል ማለት ነው። እኔ ግን ድንጋይ የፈነከተኝ ደሜን ያፈሰሰው ጋር ነው የሚሄደው። ስድቡን ምናልባት በቁሙ መሞትና ስማ፣ እንደውም በአካል በቃ ስጋ ሞቶ ከመቀበርና በቁም ከመሞት የትኛው ነው የሚሻለው? እኔ አሮን ነው። እኔ በአካል መጠቃት ትልቁ ነገር ነው ብዬ ነው የማስበው። ስለዚህ መሞት ሞት ነው፣ አለቀ። አትመልስለትም፣ ትሞታለህ። በቁምህ እያለህ ግን ሰው ልጅ ሲገል ይህንን አግባብ ነው ብለህ እንደ ባሪያ እየተገዛ የባሪያ ንግድ ይቁም ብለዋል የታገሉት በፊት። ስለዚህ እንደ ባርነት እየታየ እየተሰደብክ እየተረገጥክ ነገር እንደዛ ቢሆን ኖሮ ልክ ነህ። አሁን ለምሳሌ እኛ እኮ የምናያይዘው አንደኛ ትኩረት የሰጠነው ነገር ጃፒ ግለሰብ ተራ ቲክታከር ያደረገችው ነገር ነው። ሆን ብላ አይደለም ያደረገችው። ግን እኛ ትልቁን ነገሩን አግነን አማራ እንደተጠቃ ካስመሰል ነው። የእውነት አማራ እየተጠቃ ባለበት ሁኔታ ደግሞ
ለምንድነው ያን እንደዛ አይነት አውትሬጅ የሌለን? ለምንድነው የዛን ያህል ቁጭት የሌለን? በሌሎች ኬዞች ላይ እውነተኛ አማራ በሚገደልበት ሁኔታ ላይ ነው ያለው እንጂ አዲስ በቀለ ወያን አስገባው እስኪ። በላይ በቀለ ወያ ማለት ይቅርታ፣ አባቱን በጣም ነው የምወዳቸው። በላይ በቀለ ወያን አስገባው። እሺ ቀጥል። ይሰማል? አሎ ይሰማል። እሺ ቀጥል። እሺ አመሰግናለሁ። ይሰማል? አብዲሽ ይሰማል። ጎሄ ጥሩ። እኔ ልጅቷን ከአሁን በፊት አውቃትም የሰራችውንም ነገር አይቼ አላውቅም። ይሄንኛውን ግን ተቆራርጦ አይቻለሁ ማህበራዊ ሚዲያ ላይ ይንሸራሸር። እኔ ልክና ትክክል ነች አልልም፣ ተሳስታለች። በአንድ ማህበረሰብ ውስጥ እኛ ኢትዮጵያውያን ጀግና ነን ብለን ስንል በቃ የኢትዮጵያ ሕዝብ ጀግና ሆኖ አይደለም አለ። ግን በጥቅል ስትሰራ ናሬት ስታደርግ የምታስቀምጠው ጀግና በሚለውን ነገር ነው ይዘህ የምትሄደው። ይሄ በምንም መልኩ ይሁን በምን ሰዎች ተጠቅመው እንደዚህ አይነት ነገር ሲያደርጉ አይታም ቢሆን በዚህ አይነት መልኩ አይደለም መስራት ያለባት። ላሊበላን ልታስተዋውቅ ከፈለገች የዚህ አካባቢ ላይ ስንት የሚተዋወቅ ባህል አለ፣ በጎ ነገር አለ። እንደዚህ አይነቱ ነገር አስፈላጊ አይደለም። እኔ በነገራችን ላይ እንደውም ልጅቷ ይሄንን ራሱ ለመስራት አስብ አቅዳ አእምሯ ውስጥ እንዴት ልታስበው ቻለ? ሁለት ስታስብ በአንድ ማህበረሰብ ላይ አስብ አድርጋ የሆነ የስብዕና የማንነት ያንን ገደል አድርጋ ዲሁማናይዝ አድርጋ የሆነ ሌላ ነገር ራሱ ለማጋለጥ አስባ እንደሰራቸው አድርጌው ነው የምቆጥረው። ምክንያቱም ምን ብታስብ እንደዚህ አይነት ነገር ልትሰራ ትችላለህ? ይኸውልህ ራስ እኔ እኮ ነው እኮ እያልኩ አይደለም። ልጅቷ ይኸውልህ ሰውን እንደዚህ ስትደመደምበት ልጅቷ ፖለቲካ ላይ ያለች ሴት አይደለችም። ከዚህ በፊት በእንደዚህ አይነት ባህሪ የምትታወቅ ልጅ አይደለችም። ገብቶ አሁን አንድ ሰው ፖለቲካሊ በጣም ጥሩ አንድ ጥያቄ እንደዚህ ቢያደርግ እንዲህ ነው ልትል ትችላለህ። እንደዚህ አይነት ልጅ አይደለችም ልጅቷ። እኔ አንድ ጥያቄ ልጠይቅ። አሁን ለምሳሌ ሰዎች በስፋት ተነስተው ልክ አይደለም ትክክል አይደለም ብለው ሲጠይቁ አንድ ግለሰብ በግለሰብ ራሱ የተናገረችውን ሰማሁት እኔ። በቃ ተነጋግረናል አላወርድም አልናገርም እንኳን የሆነ ብዙ በርካታ ማህበረሰብ ወጥቶ ትክክል አይደለም ብሎ ሲናገር ይቅርና አንድ ግለሰብ እንኳን ትክክል አይደለም ብሎ ካለ ያንን መቀበል አለባት። ያንን ተቀብላ አዎ እንደዚህ እናንተ እንደተረዳችሁት አልተረዳሁ ነበር፣ እንደዛ መስሎኝ አልነበረም፣ ልክ አልነበርኩም ብላ መናገር አለባት። ለምሳሌ አንድ ነገር ልንገርህ፣ እሷ ያንን ከሰራች በኋላ አማራን የሚጠሉ ሰዎች እስከ አጥንታቸው ስር ድረስ የገባ በአማራ ጥላቻ ያበዱ ሰዎች ሲያዘዋውሩት አይቻሉ። ልክ ነው አማራ እንደዚህ ነው፣ ለማኝ ነው፣ ቆማጣ ነው ወዘተ እያሉ ሲናገሩ አይቻሉ። ያንን ቪዲዮ እያዘዋወሩ የተናገረችው ሪያሊቲውን ነው እውነታውን ነው እያሉ ማለት ነው። ስለዚህ ልጅቷ እኮ በቃ ከሌሎች ጋር አብራ ነው እንጂ አማራን በጅምላ ከሚጠሉ አማራን ካላጠፋን የሚሉ አማራን የስብዕና እርድ ካላደረግንበት ከሚሉ ከዚህ ከኦህዴድ ብልጽግና ከኦነግ ከቲፒኤልኤፍ ከነዚህ ጋር አብራ ነው የሰራችው እንጂ ምንም አይነት ነገር እንደዛ ሊያስደርጋት የሚችል ነገር የለም። ለዚህችም ግለሰብም እኔ አሁን የደበረኝ ነገር ምን መሰለክ፣ በቃ ጠላት በቃ እኔ አሁን በአማራ ፖለቲካ ውስጥ አብረን ቆይተናል። ራስ በጣም ያስተጋባል። አንድ ቤት ግን ሁሉንም ጠላት ማድረግ አሁን ሽመልስ አብይ አህመድ የኦህዴድ ብልጽግና ከነዚህን ሰዎች በጠላትነት እየጠራ ይቺን ልጅ ደግሞ ጽጌ የምትባል ራሷ ምናልባት አማራ ልትሆን ትችላለች፣ እሷንም የአማራ ጠላት ነች ብሎ አንድ ዘፈን ስለዘፈነች ጅስቴ የምታውቀውን ዘፈን ላሊበላ የሚል የጎሳዬ ተስፋዬን ዘፈን ስለዘፈነች ስህተትም ይሁን በስህተቱ እንስማማ፣ ይሄ ታሪኩ የቆየ ነው ምናምን ብለህ ልትል ትችላለህ። የዚህን ያህል አማራን የሚገድል ሰው እያለ ለሱ ሰልፍ ያልወጣ ለሱ ካምፔን የማታደርግ 100 ምናምን ሴቶች 190 ሴቶች 200 500 ሴቶች ተደፈሩ ተብሎ ቢቢሲ ሪፖርት እያደረገ ለዛ ካምፔን አድርገ ሰልፍ ወጥተ ዓለም አቀፋዊ አዌርነስ እንዲኖር አማራ ላይ የሚደረገውን ማስ ሬፕ የጦርነት ውድመት የማታደርግ አካል እዚህ ሶሻል ሚዲያ ላይ ተሰብስበ አንድ ልጅን ጠላት ነች ብሎ ማለት እንደው ያስኬዳሉ? አንድ ልጅ ዘፈን ስለዘፈነች ለምን መሰለ እኔ እኮ ልጅቷ ለምንድን ነው ይቅርታ ለምንድን ነው ብላ ማታጠፋው ነው አይደለም። እኔ አሁን እሷ እኮ እልህ ነው አየህ፣ እሷን አቅማችን እሷ ላይ ነው በቃ
አያችሁ ምንችለው አቅማችን ቆይ አንዴ አቅማችን እሷ ላይ ነው። እኔ ሲጀመር አሁን እኮ እንዳልኩ አላቃት አታቀኝም ልጅቷን ማለት ነው። እኔ አሁን ተቆራርጦ ነው ያየሁት እኮ። ግን ምንድነው ሰው በቃ ትክክል አይደለም ብሎ ባመነበት ሰዓትና ሲናገር አይ መንጋ ስለሆኑ ነው መባል የለበትም። በቃ ትክክል ያልሆነ ነገር ትክክል አልነበረም አንስቼዋለሁ ብሎ ማንሳት ነው ያለባት። እሷ ማንነት አንድ ጥያቄ ልጠይቅ ከፈቀድክልኝ? ቆይ ትጠይቅኛለሽ ልዕልና አንድ ልጨርስ እና ልጅቷ ምንድነው ማድረግ ያለባት? በቃ ሰው ተከፍቷል፣ ትክክል አይደለም አንስቼዋለሁ ነው ማለት ያለባት። ከዚያ ውጪ በሰጣ ገባ መግባት አንስተዋለች። ቪዲዮ የለም ራይት ናው። አሁን ለምን ማንኛውም ያንን ሰብጀክት እየደጋገማችሁት ስለሆነ አሁን በዚህ ሰዓት ላይ ቪዲዮ የለም። ግን አስነስተውባት ነው ወይስ እሷ ራሷን ሶሪ ብላ? I don't know that. I don't know her personally. አላቃትም። ልጅቷ የምትሰራቸው ንግግሮች ግን ረጅም ጊዜ አውቃለሁ። ይቺ ልጅ ለመከላከያ ሙቪ በሰራሽ ጊዜ ነው አታክ መደረግ የጀመረችው። ሙቪ በቲፒኤልኤፍ ጦርነት ላይ ይቺ ልጅ ከፖለቲካሊ ኢንቮልቭ አርጋ አታውቅም በምንም አይነት ነገር። እኔ ለአንተ ጥያቄ ይቺ ልጅ ለላሊበላ ነው ማስታወቂያ ነው ብላ ሰርታለች ይሄን ቪዲዮ ወይንስ ሙቪ ላይ ኤኒ ማአት የኢትዮጵያ ሙቪ ላይ የምናያቸውን ነገሮችን ነው ያደረገችው? በዘፈኑ መልኩ ዘፈኑም ትክክል አይደለም ብለዋል። ለምን ዘፈኑንም አታስተፉትም? ዘፈኑም ሮንግ ከሆነ ማለት ነው። ዘፈኑ ከሆነ ዩቲዩብ ላይ ያለኩ እንዴ እንዳለ በጠቅላላ እንዳለ ልጆች በጠቅላላ ማአት የተሰራ ነው። ይቺ ልጅ ለላሊበላ ነው የሰራሁት ላሊበላ እንዲታወቅ ነው ወይ ብላ ነው ወይ ሰራችው? ወይንስ ሁሉ ጊዜ ሌሎች ትሬንድ እንትኖቿን ሶሻል ሚዲያዋ ላይ የምትሰራውን በአጠቃላይ ነው የሰራችው? ወይንስ በስተጀርባው ሌላ ነገር አለ ብላችሁ በተለይ እኔ አላቅም። በአንተ ደረጃ ያለ ሰው አትሊስት በስተጀርባው ሌላ ነገር ሊኖር ይችላል ወይ ብላችሁ ትንሽ አታስቡ? እሱ እኮ ነው ያናገረኝ። እኔም እኮ ንግግራችን ራስ ሆሪዞንታል እንዳይሆን ጥያቄውን አጠር አድርግና መልስ ለሌሎችም ሰዎች ስላሉ እንደዛ እናድርግ። ግን ምን መሰለህ እኔ ኢንቴንሽኔ ምን መሰላችሁ፣ ልጅቷ ሙሉ ለሙሉ ስህተት አልሰራችም እያልኩ አይደለም። ሆነስሊ ለምሳሌ ማህበረሰቡ ይሄ ላሊበላ ልመና የሚለው ነገር መጥፎ ገጽታ ነው ያለው ይታወቃል። ግን የኔ አርጊመንት ደግሞ ያ በማህበረሰባችን ውስጥ ያለ ነገር ነው። በአማራው ብቻ ሳይሆን ኦሮሞም፣ ትግሬ፣ ሁሉም ነገር ግን እነዚህ ኢንዲቪዥዋሎች ናቸው ነው። ልመና ትግሬ ሲለምን በኢንዲቪዥዋል ነው፣ በግለሰብ ደረጃ ነው። ኦሮሞ ከለመነ ድሃ ከሆነ በሽተኛ ከሆነ ያ በግለሰብ ደረጃ ነው። እንግዲህ እንደ ማህበረሰብ በደም ወይም በዘር ወይም በቋንቋ የምንወርሰው ድህነት የለም፣ ሀብትም የለም፣ ጎጂ ባህልም ሊኖር አይችልም። ልክ እንዳልኩት እኮ ነው። እዚህ ሀገር ነጭ አሜሪካኖች ሆኖ ለማኝ አለው፣ በሬ ላይ ለማኝ አለ። ኢላን መስክ ትሪሊየነር ነው፣ ዓለምን እየገዛ ያለ ነው። እና አንድ ነጭ ወጥቶ ስለለመነ ወይንም ደግሞ እኔ ቪዲዮ ሰርቼ ይኸው የሆምለስ እዚህ ሀገር ሆኜ አሁን እዚህ ሀገር ሆምለሶች አሉ፣ የሆምለሶችን ታሪክ አምጥቼ በቪዲዮ ብጭን እርግጠኛ ነኝ ነጮች መጥተው እኛ እኮ ዓለምንም እንገዛነን እኛ ይኸው ቢሊዮነሮቹ ትሪሊዮነሮቹ እኛ ነን እኮ እንዴት ይሄን ገጽታችንን ታጠፋለህ ብለው ነጮቹ መቼም ከፍ ዝቅ አያደርጉኝም። እንደዚህ አይነት ድንቁርና የለም እዚህ። የግለሰብ ነገር ለምን ነው ለማህበረሰብ የሚሰጠው ነው የኔ አርጊመንት። በማህበረሰባችን ውስጥ ግለሰቦች የሚያደርጉት ነገር አለ። ሌብነት ሊሆን ይችላል፣ ወንጀል ሊሆን ይችላል፣ ግድያ ሊሆን ይችላል። ማህበረሰባዊ ደግሞ ጎጂ ባህልም ሊሆን ይችላል የምናንጸባርቀው። ያ በሰፊው ማህበረሰብ የሚደረግ አይደለም። በጣም ጥቂቶች በጣት የሚቆጠሩ በቁጥር የሚቆጠሩ ሰዎች የሚያደርጉትን ወስደን ከማህበረሰብ ጋር ለምን እንሰጠዋለን? የስም ደረጃ አሁን እኔ ከራስ ጋር የምስማማው በስም ደረጃ ላሊበላ የሚለው ነገር ከልመና ጋር መያያዙ ምናምን የሚለው ኦኬ፣ እሱን ለማጥራት መሄዱ ጎጂ ባህል መሆኑን ለማስተማር መሄዱ ኦኬ፣ እሱን እስማማለሁ። ትክክል ነው፣ መሰራት አለበት። ይሄ ክፍተት ያለው እንደዛ ከሆነ ሙቪ አክተሮች በጠቅላላ ይቅርታ ይጠይቁ ነው። ይቅርታ ይጠይቁ የሚለውን ነገር አልስማማማ። እሺ አንዴ ቆይ በላይ እኔ አዌርነስ ነው መፈጠር ያለበት ነው። አሁን ነገሩን ከላሊበላ ጋር ማያያዙ፣ ታሪኩን ከቤተክርስቲያን ጋር ማያያዙ፣ ከቅዱሱ ጋር ማያያዙ ይሄንን ነገር በንግግር በዲስከሽን በኮንቨርሴሽን ኦንላይን ላይ በዚህ በቲክታክ ሊሆን ይችላል፣ በዩቲዩብ ሊሆን ይችላል፣ በሚዲያ ሊሆን ይችላል። ይህንን
ለሰው ግንዛቤ በመስጠት እንጂ የምናጠፋው ልጅቷን ልክ ኃጢአት እንደሰራች በማውገዝና በማሸማቀቅ አይደለም። ሲደረግ የኖረ ነገር ነው። እሱንም ማወቅ አለብን። ስህተቱንም ለማስተካከል የሚደረገውን ነገርም ደግሞ አይ ትክክል መቀበል ያለብን ይመስለኛል። እሱም እንደው አዌርነስ ለመፍጠር ነው። ይሄ ምናልባት የሚሰጠው ገጽታ የማህበረሰብን ስም ቅዱስ ላሊበላን ስም ሊያጠለሽ ስለሚችል ይህን ተጠንቀቁበት። ሌላ ጊዜ እንዳይደረግ ያስኬዳል። አሁን አንዴ ሀሳቤን ላጠናቅና ልውረድ ሀብትሽ። እሺ ቀጥል። አሁን ምን መሰለህ ልዕልና ያነሳችሁ ከበስተጀርባ ሌላ ነገርስ ቢኖርስ ብላለች። አንዱም እኮ የሚያጠራጥረው እሱ ነው። በዚህ ሰዓት መታ ይሄን ነገር በዚህ መልኩ እንዴት ልትል ቻለች የሚለው ነገር ነው የሚያጠራጥረው። ይሄ አሁን በአማራ ላይ ያለ ፍጅት መጀመሪያ አማራን ሰው እንዳልሆነ ሰርቶ እንደማይበላ ጭምር አድርጎ ያንን ምሳሌ መፍጠር ነውና የሚፈለገው እሱም ሊሆን ይችላል ነው። ሁለተኛው ግን ዋናው ነገር እንደዚህ አይነት ነገር ምን ልመናም ከተባለ ምን ድፍን የኢትዮጵያ ሕዝብ እኮ ከጫፍ እስከ ጫፍ በውስጡ ችግር አለ፣ ድህነት አለ፣ የሚለምን አለ። የማይለምን ኢትዮጵያዊ የለም። በማህበረሰብ ሁሉም ኢትዮጵያዊ ለማይ ነው እያልኩ አይደለም። በችግር ምክንያት አንሚውት ያደረገ ሰው አለ እና ከዚያ ጋር አያይዞ ነው ነገሮችን መረዳት። እሷ ይህንን መስራት የለባትም። ደግሞ ይቺ አንድ ግለሰብ ራሷ ሰው ስህተት ነው ካላት ማለት ያለባት ይቅርታ ብላ ያንንም አነሳችሁ። አንሚውት እየተደረገ ነው ሀብትሽ፣ ድምፅ መልሶ ያስተጋባብኛል። ያንን ካጠፋች አጠፋች ነው፣ ካላጠፋችም ደግሞ ማጥፋት ነው ያለባት፣ ይቅርታ ማለት ነው ያለባት። ከዚያ ውጭ ትሰቀል ምን ትበል የሚለው አይደለም፣ እሱ አይደለም ዋናው ነገር። ትልቁ ነገር ምንድነው? ትምህርት መውሰድ አለባት። ሌሎችም ሰዎች ይህን እንዳያደርጉ ያ መደረግ አለበት ነው። በቅርቡ የዛሬ 2 ዓመት ይመስለኛል ቦልግልዴፍ ወር ማነው አንድ የገና በዓልን በተመለከተ ከአሁን በፊት ኢትዮጵያ ውስጥ የተከሰተውን ረሃብ ወይም ድርቅ ምክንያት አድርጎ የሆነ ነገር ተደርጎ ሻለቃ ዳዊት ያን ጊዜ የዚህ አስተባባሪም ስለነበሩ ያንን ነገር አውግዘው ጽፈው አይቻለሁ። ባላስታውስ በትክክል ምን እንደሆነ ባላቅም ያንን አወገዙ ማለት እኮ ያን ጊዜ ረሃብ አልነበረም ማለት አይደለም። እኛ ኢትዮጵያኖች እየተራብን ሁልጊዜም ያንን ገና በዓልን የምናሳልፍ ሰዎች አይደለንም። በአንድ ወቅት የተከሰተ ክስተት ነው ለማለት ነው። ስለዚህ ልጅቷም ሻለቃ ዳዊት ያንን ወጥተው ያደረጉት ያወገዙት ተገቢ አይደለም ብለው በትዊተር ወጥተው ያንን የተናገሩት በአንድ ማህበረሰብ ውስጥ እድሜ ልክ ረሃብና ችጋር ያለ ይመስል አስመስሎ በየዓመቱ ገናን እንደዚህ ነው የሚያከብሩት ኢትዮጵያውያን እየተባለ መባል ስለሌለበት ነው። ምንድነው አሁን እናንተም የሚዲያ አላችሁበት። አሁን ደግሞ ለእሷ ጥብቅና የተቆመ እንዳይመስል ጉዳዩን ጥር አድርጎ ዝግት አድርጎ እሷ ከፈለገች ግለሰብ ነች ራሷን ትከላከል፣ ሌላ ተቆራርጦ ደግሞ ሌላ ትርጉም እንዳያሰጥና እንደዚህ ይከላከላሉ በአማራ ላይ ጥፋት የምታጠፋ ሴትን እንዳይባል መጥንቃቄ ማድረግ ያስፈልጋል። ሰዎችም እዚህ ገብተው አስተያየት የሚሰጡ ሰዎች ኔጌቲቭ የሆነ ነገር ከተናገሩ ነገ እናንተ ጋር ሀብትሽ አንተ ጋር ስለሚመጣ ጉዳዩ ማስቆም አለብህ ለማለት ነው። ሰዎች ተናገሩ እያልኩ አይደለም። ድንገት መጥተው ሆን ብለው ሊያሳስቱ ኦፌንድን ሊያደርጉ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። አጀንዳውንም ቶሎ መዝጋትና ወደ ሌላ ጉዳይ መሸጋገር ያስፈልጋል ብዬ ነው የምለው። ስለተሰጠኝ እድል ከልብ አመሰግናለሁ። ኦኬ። አይ ሌላ ነገር የሚናገሩ ሰዎች የኔን ሀሳብ አይወክልም። እዚህ የተናገሩ ካልገሩም አልፈቅድም። አይ ሆፕ በላይ ከስር አለ በጨዋ ደንብ ሀሳቡን ይገልጻል ብዬ አስባለሁ። ሌሎቻችሁም እንደዛው እና የሀሳብ እሰጣለሁ በላይ ሚዩት አድርገዋል እና በጨዋነት ነው የምናወራው። ግቦች የተናገሩት ወይ እኔ ወይንም ምን ያለውበት ድርጅት አይወክልም። እንደዛ ተረዱት። እኔ የምናገረውም በግሌ ነው። ስናገርም የግሌን ሀሳብ ነው። ልጅቷን ደግሞ በግለሰብ ደረጃ ሰው ታዳጊ ልጅ ነች። አይቻታለሁ ቪዲዮ። ለቤተሰቧ የምትረዳ እናቷን የምትረዳ ቤተሰቦቿን የምትረዳ ልጅ ነች እና እንደዚህ አይነት ሰው ኢትዮጵያ ውስጥ የኑሮ ውድነት ህዝብ በሚያሰቃይበት ሀገር ላይ እንደዚህ ኮንተንት ክሬተር ሆና ወይንም ደግሞ ራሷን ችላ ቤተሰቦቿንም ለመርዳት የቻለች አንድ ወጣት ላይ ስህተት ተገኘ ተብሎ ውገሯት። በመጽሐፍ ቅዱስ ክርስቶስ እንዳለው ድንጋይ አንስቶ ውገሯት እንደተባለው ሁሉም ሰው ድንጋይ አንስቶ ሊወግራት ሲሄድ ትክክል አይደለም ነው። ስህተት ካለ አስተምሯት። ልጅቷ ኢንቴንሽን ላይ ያደረገችው ማህበረሰብ ለመጉዳት ያደረገችው አልመሰለኝ። ያለን ሪያሊቲ አምጥታ አቅርባለች። በዘፈን በምን በጽሁፍ በሙቪ ሁሉ በድራማ ሁሉ ሲደረግ የነበረውን ነገር አመጣችሁ። እናስተምርበት፣ አዌርነስ እንፍጠር። ይሄ እኮ ትክክል አይደለም። አዎ እስማማለሁ እሱ ላይ እንደዛ ነው መደረግ ያለበት ባይነኝ እንጂ ልጅቷ ላይ የሚደረገውን ኦፍኮርስ
የመንጋ ፍርድ አውግዛለሁ። ራስ የመንጋ ፍርድ ማለት ልጅቷን ቲክታኳን እናጥፋባት፣ ሪፖርት እናድርጋት፣ እናሸማቅቃት፣ ፎቶዋን ዘግዝቀን እንስደባት፣ ትክክል አይደለም። ይሄ ትክክል አይደለም። እንደዛ ነው። ማህበረሰቡም ደግሞ በመጥፎ መነሳቱ ትክክል አይደለም። እሱ መስተካከል አለበት። ከሱ ጋር መስማማለሁ። እንደዛ ነው የሚሻለው። ማነው? ኦኬ በላይ እሺ ቴንክ ዩ ይሰማል? እሺ አመሰግናለሁ ሀብትሽ። ሁላችሁንም ከላይም ከታችም ሰላም ብያለሁኝ። እኔ ሀብትሽ እዚህ ጋር ያለኝን የራሴ የግል አስተያየት ምንድን ነው፣ ጀስት ይሄ የአሚናት የሚባለው ጉዳይ አንደኛ አሁን ልጆቹ ሲያነሱት በነበረው ልክ የአንድ አካባቢ ነው ምናምን የሚባለውም ነገር የተሳሳተ ነው። በዚህ ጉዳይ ላይ ብዙ ጥናቶች ተሰርተዋል። እንደዚህ አሁን ስፔሲፊካሊ ከወሎ ጋር ተያይዞ እንደዚህ የሚደረገው ጀስት በተለምዶ ላሊበላ ይባላል እንጂ እንደዛ አይደለም። ሪያሊቲው ግን ይሄ ባህል እንደ ባህልም የተወሰነ የህብረተሰብ ክፍል ሊያውም አንድን ክፍለ ሀገርም ጠቅለልን የምንሰጠው አይደለም። ይሄ ጀስት በማይኖሪቲ ደረጃ የተወሰኑ የህብረተሰብ ክፍሎች ይሄን ነገር ያደርጋሉ ነበረ። ይሄንን ጀስት እንደ አንድ እንትን ጀስት እንውሰደው የነበረ ነገር ስለሆነ ማለት ነው፣ ያለም የነበረም ነገር ስለሆነ ጀነራላይዝ አድርገን አንደኛ በዚህ ጉዳይ ላይ በቂ እውቀትና መረጃ ሳይኖረን ጥልቀት ወዳለው ነገር ውስጥ መግባቱ ተገቢ አይደለም። የሆነም ወስደን ከንጉስ ላሊበላና ከወሎ ህዝብ ጋር እንደውም ከላሊበላ አካባቢ ከላስታ ህዝብ ጋር መውሰድ የለብንም። ይሄን ሪያሊቲውን ምናቀው እኔ በማቀው ደረጃ አውቃለሁ። አሁን እዚህ ጋር ዘርዝሬ እንዲህ ነው ማለት የለብኝም፣ አልፈልግም። ነገር ግን ከፖለቲካው አንጻር ይሄንን ስፔሲፊክ ቶፒክ አንድ የማህበረሰብ ክፍል ወይም ደግሞ አሁን ባለንበት በጣም ስስ የሆነ የፖለቲካ ሁኔታ ይነካል። በቃ ጀስት የሆነ ነገር ስሜት የሚጎዳ ነገር አለው። የሚዘዋወረውም ነገር መልካም አይደለም። ጀነራላይዝ አድርገው የምናውቀው እኮ ነው። ፒክቸር እየተደረገ አጼ ምኒልክን ከምን ጋር እንደሚያያዝ አማራን ከምን ጋር እንደሚያያዝ እናውቃለን። ሶ ጉዳዩ የለም አይደለም። ይሄ ጀስት እንደ ባህልም አልነበረም የሚልም ሰው የለም። ጎሳይም ሲዘፍንበት ሪያሊቲውን ክዱ አይደለም። ሆኖም ግን አሁን በሶሻል ሚዲያውም ይሁን በሚኒስትሪ ሚዲያም ይሁን በአጠቃላይ ህብረተሰቡ ይህን አልፈልግም እያለ ኮንቴንቱን ብትቶ ምንም ችግር የለውም። አሁን ጠፍቷል ከተባለ እኔ አላየሁትም። በእርግጥ መልካም በቃ ጥሩ ነው። ከማህበረሰብ ጋር ከአንድም ከሁለትም ይሁን የሶሻል ሚዲያ አክቲቪስቶችም ጋር ቢሆን እንደዚህ አይነት ጉዳይ ላይ ፓብሊክ ኢሹ ሆኖ ሆት በሆነ ነገር ላይ መሳተፍ ተገቢ ነው ብዬ አላስብም። ልጅቷ የሰራችው ነገር ኢንስታንትሊ ስህተት ነው ልል አልችልም። ቢኮዝ በሰዓቱ የጎሳይ ዘፈን ፓብሊሽ ተደርጎ ብዙ ዓመት የተዘፈነ ነው፣ ወታ ሰራችው። ኢሚዲየትሊ ግን ሪያክሽን ሲመጣ ወዲያውኑ ለመገባባት ያስፈልግም ማቆም ነው የሚያስፈልገው። ምክንያቱም እያየን ነው አይደል? የቴዲ አፍሮ ሙዚቃ ሲወጣ ስንት ነገር ነው የተባለው። በዛ በተቃራኒ ሌሎች ሰዎች ወጥተው ደግሞ ሌላ ዘፈን አወጡ። ይገባችሁ? ማህበረሰቡ በራሱ ስንት ችግር ያለበት ሆኖ ሳለ አጀንዳ እየተሰጠው ደግሞ መከራውን ማየት የለበትም። ስለዚህ አሁን በእኔ እምነት እኛ ራሱ ጀጅ ማድረግ አይደለም ያለብን። እኔ እሷንም ለፈርድ ወይም ደግሞ ይሄ ትክክል አይደለም የሚሉ ሰዎችም ልክ አይደሉም አይደለም፣ ትክክል ናቸው። እንደ ፖለቲካው በአማራ ህዝብ ላይ ከፍተኛ የሆነ ሌብሊንግ ስለሚሰራ ይሄንን ተጠቅመው ማሸማቀቂያ የሚያደርጉት ሰዎች አሉ፣ በቃ አሉ። ይሄ የአማራን ህዝብ ሙሉ የሚወክል ማለት ኢቭን እንኳን እንደ ክፍለ ሀገር ይሄን አካባቢ ይወክላል የሚባል አይደለም። እኔ እዚህ ቶፒክ ውስጥ ገብቼ እንትና ፊት ለፊት እዚህ ጋር ቁጭ ላይ የፒኤችዲ ቴሲስ ከነ ፎቶግራፎቹ ከነ ግጥሞቹ ይሄንን የሰራው ሰው ቁጭ አድርጌያለሁ። እዚያ አጠገቤ መጽሐፍ አለ። አሁን ስለዚህ እናወራለን። የተጻፈበትና ጥናቱ የተሰራበትን ቦታ በጠቅስ ሌላ ኪዮስ ነው ማስነሳው ብዬ ስለማስብ አልናገርም፣ አያስፈልገኝም ብዬ ስለማስብ። ነገር ግን ጉዳዩ ለምሳሌ በኢትዮጵያ ውስጥ ያሉ ሊጠሩ የማይፈለጉ ስሞች አሉ። የሆነን አካባቢ በሆነ ስም ኢቭን አሁን እንደው የትግራይ ክፍለ ሀገር ይባላል አይደል? አንዱ በገልጸው ችግር የለውም። ድሮ ትግራይ የሚባል ራስ ገዝ ነው የነበረው። ከዛ ትግራይ ተባለ። አሁን ተጋሩ ይባላል። በቃ ተጋሩ በሉኝ ሲለኝ አንድ የትግራይ ሰው ተጋሩ ለዋለኝ በፊት አልነበረም ነበረ ብዬ ክርክር ውስጥ አልገባም፣ አልፈልግም፣ በዚህ አልጠራም እያለኝ ስለሆነ ማለት ነው። ልክ እንደዛ ሁሉ በዚህ ግጥምና ዜማ ምክንያት የህብረተሰብ ክፍል አያስፈልገኝም፣ ይሄን ፓብሊክ እንትን አትጥሩብኝ ወይም ደግሞ በዚህ መገለጽ አንፈልግም እያለ ከሆነ ሪስፔክት ማድረግ ያስፈልጋል።
ይህንን መከባበር ይዘን ማንቀጥል ከሆነ እኔ ልጅቷ ተጠቅታ እንትን እንድትል ምናምን አይነት እንትን ውስጥ መግባትም የሚጓተቱ ሰዎችንም አልደግፍም። ነገር ግን እንደተባለው ሰው እየነገራት አልሰማም ብላ በግድም ከሆነ እያደረገች ያለችው የራሷን ኢሜጅ ታበላሻለች። ነገ የምትሰራው ኮንቴንት ይበላሽባታል። ቀጣሪ ሰዎች ማስታወቂያ ሊያሰሯት የሚፈልጉ ሰዎች ሁሉ ይፈራሉ። ቢኮዝ የሆኑ ሰዎች በሷ ላይ ቂም ያዙአሉና ስለዚህ ከሷም ከራሷን ቢዝነስ አንፃር አይጠቅማትም እና በዚህ ጉዳይ ላይ ረጅም ዲቤት ተደርጎ ጉዳዩን አጀንዳ ባይደረግ ባይራገብና መለያያ ምክንያት ባናረገው ጥሩ ነው ብዬ አስተያየት እሰጣለሁ። አንተም ሀብትሽ የምትሰማኝ ከሆነ እየሰማኝ ከሆነ ቅድም ወንድሜ ራስ እንዳለው ብዙ በዚህ አጀንዳ ላይ ኤንጌጅ ባናረግበትና ብዙ ባንለያይበት እላለሁ። የህዝብ ድምጽ ግን ይከበር። ሶሻል ሚዲያ ያለው አክቲቪስት ይሄንን ሲናገር እንትና አይደለም ጀስት ዝም ብሎ ማቀጣጣይ ነው ምናምን ተብሎ መታሰብ የለበትም። ሊከበር ይገባል፣ ድምጹ ሊሰማ ይገባል። እሷም ልትመከርበት ጥሩ ነው ብዬ ነው የማስበው። ግን በአጠቃላይ መናገር እንፈልገው ይሄ ጉዳይ አሚናት የሚባሉት ሰዎች የወሎ ወይም የላሊበላ አካባቢ ብቻ ናቸው ተብሎ የሚባል ውሸት ነው። እንደዛም አይደለም። ሪያሊቲውም ከዛ ጋር ተያይዞ የወሎ ልጆች ብቻ የሚንገበገቡበት ጉዳይ መሆን የለበትም። በአጠቃላይ ማንም ቢሆን ቢተው ጥሩ ነው የሚል አስተያየት ነው ያለኝ። ድሉን ለሌላ ሰው ስጥ። ከዚህ በላይ አስተያየት የለኝም። ቴንክ ዩ አይ ቲንክ ቀጣይ ገጣሚ ነች። እሱ እስኪመጣ ድረስ ገጣሚ ቀጤና ከዛ እኔ ነኝ ሀሳብ ሰተን እንወርድ። ገጣሚ ቀጤ ተስፋዬ እኔስ ኦኬ። እኛ ከአንተ በፊት ነው የመጣነው። ከአንተ በፊት ነው የመጣነው። እኛ ከአንተ በፊት ነው የመጣነው። አንተ መጨረሻ ነው የገባው ወንድሜ በል እንዴ። እሺ እኔ አንድ ላርገው አሚናው ከዛን እኔ ነኝ። ከዛም በላይ ያ ነው። ከዛን ትምር ነች። እናንተ አሁን ነው የመጣችሁ። አይ ነው ገጣሚው ቆይ አንዴ በላይ ገጣሚ ቀድመሃል። ኔቨር ጨርሳል። ቴንክ ዩ ገጣሚው። ከዛ ተስፋዬ ቀድመሃል። ከዛ አንተ ነህ። እንደዛ ነው። ከዛ ቴምር ነች። እንደዛ ነው። ባካይ እንደዛ ነው። አይዞህ ሚታርገ ገጣሚው አጠር አድርገህ እናንተን በል። ከዛ ተስፋዬ ያደርገዋል። ከዛ ወደ ቴምር እንሄዳለን። እሺ ቀጥል። ይቅርታ ሁላችሁም። በነገራችን ላይ የተወሰነ አለዘፈኑን በእርግጥ ባላዳምጠውም ይሄ ደብዳቤ ትላንትናም ደርሶኛል። በውስጥም ፒቲሽንም ነገር እየተደረገ ነው። ዋሬ በረቴስ ግን አንድ ማወቅ ያለባችሁ ብዙዎቻችሁ ከአንተ ከአዲስም ጀምሮ ላሊበላ የሚባሉት ይሄ ከተማ ላይ መጥተው የሚለምኑት በየቤቱ የሚለምኑት ሰዎች ላይ እነዚህ ሰዎች የሚመጡት ከላሊበላ አይደለም። እኔ ላሊበላ ልጅ ነኝ። እዛው ተወልጄ ያደኩ ልጅ ነኝ። ታሪክን አንዳንዴ ስናወራ ቴሌቪዥን አይተን ሚዲያ አይተን ምናምን አይደለም። እኔ ሳወራ ምሳሌ በላሊበላ ጉዳይ ላይ ላሊበላ አካባቢ ስላለው ታሪክ፣ ስላለው ቦታ፣ ስላለው ህዝብ ደረቴን ነፍቼ በአስር ጣት የፈርሜ የማውቀውን ነገር ነው የምናገረው። አሉ ብዬ አይደለም፣ በሚዲያ ተናግሬ አይደለም። እነኚህ ሰዎች ጎሳይ ስለምትሉት ነገር ጎሳይ በጣም ብዙ ክትትል ተደርጎበት ይቅርታ ጠይቆ ፐርሰናሊ የላሊበላ ልጆች ሄደው አናግረውት ይቅርታ ጠይቋል። ምክንያቱም ሚስ አንደርስታንዲንግ አለ። ላሊበላ ሳይሆን እነዚህ የሚለምኑ ሰዎች አላቢላ ነው የሚባሉት። አባባሉ ራሱ ስማቸው ራሱ ይለያል። ለምሳሌ ሰፈራውን ሚንጣጣ ሴት ወይ ሚንጣጣ ሴት ወይ ሚንጣጣ ልጅ ሲኖር ዞር ብለህ አንቺ እዚህ አላቢላ ነው የሚባለው በአካባቢ በአማርኛ ቋንቋ አላ እነዚህ የሚለፈልፉት ባይ ኔቸር ለፍላፊ ነንስቶፕ የሚያወራ የሚቀበጣጥር ሰው አላቢላ ነው የሚባለው። ላሊበላ ኢዝ ዲፈረንት። ላሊበላ ታሪኩን ከፈለጋችሁ ላሊበላ ማለት በአገውኛ ማር ይበላል ማለት ነው። ራሱ የቻለ ወጥ የሆነ ታሪካዊ ትርጉም ያለው ነው። እነዚህ ለፍላፊ ሰዎች የሚለፈልፉ ሰዎች ወይም የሚለምኑ ሰዎች ጋራ ምንም አይነት ሪሌሽን የለውም ላሊበላ ወይም አካባቢው። እነዚህ ሰዎች መንስኤያቸው ከላሊበላ አይደለም። ወንድ የሆነ ሰው በታሪካዊ ጥያቄ ጠይቆ ባለ ታሪክ ጠይቆ ታሪክ አገላብጦ መስመር ላይ የሚለምኑ ሰዎች አሁንም ሊኖሩ ይችላሉ። ኦፍ ኮርስ ልክ ናችሁ። እያወደሱ እያመሰገኑ በየሰፈሩ እየለመኑ ብር እናንተን ይጠይቃሉ። ቸግሯቸው ሳይሆን እንደ ካልቸር ስላዩት ነው፣ ይታወቃል። እነዚህ ሰዎች ግን ወዲ ካምፍሮም ብትሏቸው የመጡት አደዋን ሳይ ግን ከላሊበላ ግን አይደለም። ከአማራ ክልል የመጡት ከሆነ ቦታ ላሊበላ ግን አይደለም። ላሊበላ ቡግና አካባቢ ላሊበላ አካባቢ አይደለም። የዛ አካባቢ ሰዎችም አይደሉም። ከየት ነው የመጡት? ይሄን ለማወቅ እኮ ነው። እኮ ከአማራ መጡ። ኦኬ ከየት ነው የመጡት ካላችሁ ከጎጃም አካባቢ ነው የመጡት። ከጎጃም አካባቢ ነው የመጡት። ጎጃሚዎች ናቸው። ከጎጃም አካባቢ ነው የመጡት። አንተ አካባቢ ለየትም አካባቢ አትስጥ። ያው ስለጠየቀኝ ነው ለመሰለኝ ስለጠየቀኝ
ኧረ በቃ ብላችሁ ሰውዬ ደግሞ እርስ በርሳችን እዚህ ልታባላን ነው እንዴ? አሁን ለዛኛው አሁን ስላልኩትም እዛ ሌላ ከላሊበላ ታሪክ ጋር የተያያዘ አንድ አባባል ስላለ ማስረጃ ስለማይኖረኝ ለዛ ነው ብላለፈለኩት። ግን እነዚህ ሰዎች 100% ከላሊበላ አይደሉም። ከላሊበላ ጋር የሚያገናኝ ነገር የለም። አሁን ላሊበላ ሲባል ይኸውልህ ወንድሜ ገጣሚ አንድ ነገር እኔ የምለው ከየትም ይምጡ ኢትዮጵያውያኖች ናቸው፣ ግለሰቦች ናቸው ናቸው አይደለም። አሁን ከጎጃም ይመጣሉ ብለህ ለጎጃምስ መስጠት ትችላለህ? ይሄንን ወይም ከወሎ ይመጣሉ አይቻልም። ግን ምን መሰለህ አሁን ያን አሁን ከስሙ ጋር ከቦታው ጋርና ከስሙ ጋር ስለማይሄድ ነው። አሁን እኮ ለምሳሌ ሰው አንድ ግለሰብ ወይም እኔ ለምሳሌ ተነስቶ እኔም ቢናገረኝ ወይ ደግሞ ስለኔ ቢዘፈን ጥያቄ ግን ላሊበላ ከሰባቱ በዓለም ከተመዘገቡ በኢንተርናሽናል በቱሪስት መስህብነት ከተመዘገቡ ትልልቅ ቦታዎች አንዱ ላሊበላ ነው። ያ ቦታ ግን በአንድ ተራ ለፍላፊ ወይ በአንድ አዝማሪ ሊገለጽ አይገባውም ነው። ሰውን አይደለም። ሰውን ብትናገር ወዶ ማይንድ ላሊበላ ግን የኢትዮጵያ ማንነት ነው፣ የዓለም ቅርጽ ነው። የዚህ ዘመን ትውልድ እንኳን 30 ዓመት ቢፈጋ የማይሰራውን በ23 ዓመት ውስጥ ሰርቶ የጨረሰ ከውቅር አብያተ ክርስቲያን የተሰራ ቅዱስና ንጉስ የተባለው የላሊበላን ስምና ታሪክ በአንዳንድ ዘፋኞች መነሳት የለበትም። ሌላ ሰው ጠርተው መስፈን ይችላሉ። ገብቻል። እኔ አሁን ገጣሚ ነኝ፣ መጽሐፍ አለኝ አይደለ? ዝም ብዬ ያገኘሁት አንደኛ ነገር ይቺ ልጅ ለምሳሌ ዘፈንን ያክል ስታወጣ ለማህበረሰቡ ለ120 ሚሊዮን ህዝብ ዘፈን ስታበረክት ሳንሱር የሚባል እኔ መጽሐፌን ሳሳትም 80 ሺህ ብር ከፍዬ ባለሙያ ቸክ አድርጎታል። ይህን ነገር ታሪክ አዋቂዎችን ሲዘፈን አንድ ነገር ሲሰራ ከሙያ አንጻር ማለት ነው። ለምሳሌ ስለዚህ ዘፈን ሲዘፈን ይህ ዘፈን የሚመስለው የት ነው? ከላሊበላ አካባቢ ታሪክ የሚያውቁ ሰዎች ተጠይቀው፣ ከትግራይ ክልል ታሪክ የሚያውቁ ሰዎች ተጠይቀው፣ ከኦሮሚያ ክልል ስለ ዘፈኑ ነው የተነተንክ ያለው እኮ ልጅቷ ስትዘፈኑ ከመልቀቋ በፊት ታሪክ መጠየቅ አለባት። ልጅቷ ከመዝፈኗ በፊት አሁን አርጊመንቴ ምን መሰለህ? ልጅቷ የነበረውን ታሪክ ነው ያቀረበችው ነው። ልጅቷ ጋር ስተት የነበረው ታሪክ ፕሩፍ የላትም። እነዚህ ሰዎች እዛ አካባቢ ለመምጣታቸው ፕሩፍ የላትም። ልጅቷ እኮ ደራሲ ለምሳሌ አሁን አንተ ነገር ልንገርህ፣ ቅድም ለምሳሌ ገጣሚው ባለቀኔ እኮ ተረጋጋ ይል ልጅቷ ዘፋኛ አይደለችም፣ የሙቪ ደራሲ አይደለችም። በእርግጥ ኮንቴንት ክሬተር ነች፣ ቲክቶከር ነች። ማንበብ ይኖርባታል፣ ማጥናት ይኖርባታል። አይ አግሪ ዊዝ ዩ። ግን እሷ እንትን ያደረገችው እኮ አይደለም እንዴ? ምንድን ነው የሚባለው? አብራን የዘፈነችው የዘፈኑን ነው ያሳየችው አይደለም እንዴ? ሊፕሲንግ ነው ሊፕሲንግ ነው ያደረገችው እንጂ ወይንም ደግሞ አብራ የደነሰችበት በሙዚቃው ሌላ ነገር የለውም። ይሄንን ነገር አሁን ነገሩ መነሳቱና አነጋጋሪ መሆን እርግጠኛ ነኝ እኮ የላችሁ እኛ ኮንስትራክቲቭ ካደረግነው ይሄ ነገር ብዙ ሰዎችን ስለ ላሊበላ አሁን ስለዚህ ስለሚለምኑት ሰዎች ብዙ ሰው ማያውቃል። መጥፎ ጎጂ ባህል እንደነበረ ብዙ ሰው ማያውቃል። አያችሁ እዚሁን አዲሱ ጀነሬሽን ማለት ነው። ሲጀመር ላሊበላ አይደሉም እኮ አዲስ የሚባሉት አባ ውዴ ነው የሚባሉት። ላሊበላ የሚሉትም ለምን አሚና ነው የሚባሉት። ሌላ ቦታ ደግሞ የሰማሁት አሚና አባ ውዴ ነው የሚባሉት። ያው ልክ ነሽ። አባ ውዴ አላቢላ እንደዛ ነገሩ ስማቸው። አዲስ አበባ ግን ሲመጡ ምን መሰለሽ ተምር ቆይ ልንገርሽ ገጣሚ ወደ ለአንተ ሰጠና አዲስ አበባ ሲመጡ ራሳቸው ላሊበላ ነው የሚሉት ሰዎቹ እና ሰቡም ሆን ብሎ አዶን ነው ሰቡ ሚስጣቸው ያንን ስም አላቅም ራሳቸውን ይጥሩ ከኬት መጣችሁ ተብሎም የጠይቋቸው ይሁን አላቅም። ግን ላሊበላ መጣ። አሁን እኛ ሲመጡ ላሊበላ መጣ በር ክፈቱላቸው ይባላል። እንዲህ ነው የሚባለው። አዲስ አበባ ላይ ያደጋችሁ ልጆች ታውቃላችሁ። ሌላም ቦታ ሌላ ክፍለ ሀገርም ስትሄዱ እንደዛ ሊሆን ይችላል። ሰዎቹ የሚመጡበት ሰዓት ተምር የሚመጡበት ሰዓት ተመሳሳይ ጊዜ ነው የሆነ እኔ ወሩን አሁን ልጅ ሆኜ ስለነው አላስታውሰው። የሚመጡበት ጊዜ በሆነ ጊዜ ነው። ሜቢ አንድ ወር ወይ 15 ቀን በየሰፈሩ ታያቸዋለሽ። ከዛ የሉም ሰዎቹ እንደተባለው ቅድም ሀና እንዳለችው ይሄ እምነት እንደሆነ ያስታውቃል። ለምሳሌ አሁን እሷ ስትለው በሆነ በዚህ ወር ወጥተው ሄደው ለምነው በዛ በቅዱሱ ስም ካለመኑ እጃቸው ይቆረጣል፣ በሽተኛ ይሆናሉ የሚል እምነት አላቸው፣ ጎጂ ባህል አላቸው ነው። ይህንን ሰውን ማስተማሪያ ይሆናል። የአማራ ተብሎ የሚጠራበት ነገር እንዳልሆነም ራሱ ጥሩ አጋጣሚ ይሆናል ነው። አሁን በጥሩ ነገሩ እንየው። ገባሽ? አማራ አድርገው እናንተም አማራ ተሰደበ የምትሉ ትክክል አይደላችሁ። ሌሎቹም ደግሞ አማራን ለመስደብና ወለየን ወይም ላሊበላል አካባቢ ያለውን የላስታን አማራ ለመስደብ የሚሄደውን ማጥሪያ ይሆናል፣ የሀሳብ ጥራት የምናደርግበት ይሆናል ማለት ነው። ልጅቷን ግን ኢንቲሚዴት ከማድረግ ልጅቷን
ልጅቷን ከእንትን ከማለት ይልቅስ ለማስተማር ብንጠቀምበት ነው። ቀጥል ወንድም ያሳጠረውና ወደ ሌሎች ያ በቃ አሁን ዋና ፖይንት ነው። ለምሳሌ አሁን እያንዳንዳችን የሆነ ነገር ከመስራታችን በፊት ስለ አካባቢው ወደ ሚዲያ የሚቀርብን ነገር በቲክታክ ምን በምንም ማህበረሰቡ ይቀበለኛል የምንለውን ነገር ግራና ቀኝ ከባለሙያ ከሚያቅሰው መጠየቅ አለብን። ለምሳሌ አሁን ቅድም አንተ ወደ ጎንደር አካባቢ ላይ የሆኑ እንትን ቀጥቃስ የሚባሉ ሰዎች አሉ አልከኝ። እነሱ አሁን ታሪካዊ አመጣጥ አላቸው። እነዚህ ሰዎች እስራኤል ጁሾች ናቸው። ከእስራኤል ሀገር ከሚኒሊክ ፈርስት ጋራ አብረው የመጡት የእስራኤል ተወላጆች የሰለሞን ዘር ያኔ ሰለሞን ልጁ ሲልክ የንግስተ ሳባ ልጅ ሲመጣ አብሮ ተሰደው የመጡት የጽላተ ሙሴን ይዘው የመጡት እስራኤል ጁሾች ናቸው። አረ ቀጥቃጭ ጎንደር ብቻ አይደለም ቀጥቃጭ ኖ አዲስ ዘመን ላይ አይደለም አዲስ ዘመን ላይ ሲመጡ አብረውት ጎንደር ውስጥ አዲስ ዓለም የምትባለውን ክልል ለምሳሌ ኃይለ ሥላሴ ሻሸመኔ ለጀማይካው ሰጡ አይደለ? ልክ እንደዛ ሚኒሊክ ፈርስት አዲስ ዓለም የምትባለውን ቦታ ከፈላሻ ለመጡት ፈላሻ ምንላቸው ለእስራኤላኖች ሰጧቸው። እነዚህ ሰዎች ተንሰራፍተው የትም ዓለም ላይ መስራትን ሊያስተምሩ ይችላሉ። ቀጥቃጭ ሰሪ ነው። እነዚህ ሰዎች እዛ የተሰጣቸው ቦታ ነው። እነዚህ ሰዎች ቀጥቃጭ ሳይሆኑ ከእስራኤል የመጡ ባለሙያዎች ናቸው። ፈላሻ የሚባሉት ከእስራኤል አሁን እስራኤላውያን ሆነው ወደ እስራኤል የሚሄዱት ማለት ነው። ለሱ ታሪክ ልዩነት አሁን ሰዎቹ ኢትዮጵያዊ ናቸው። መልካቸውን ብታዩ ከጎንደር አይለይም፣ ካንተ ከኔ አይለይም። ግን የጁስ ደም አላቸው። እንዴት አድርገው ነው የሚመጡት? እኔ ያልገባኝ ነገር ከሚኒሊክ ፈርስት ጋራ ይኸውልህ እንደ ታሪኩን አንድ ደቂቃ ከሰጠኝ ንግስተ ሳባ ሚኒሊክ ዘፈርስን ወለደች አይደል? ከሰሎሞን ሲሄድ የእስራኤል ሕዝብ ሰላማዊ ሰልፍ ወጣ፣ አመፃ አስነሳ። አመፅ ያስነሳው እኛ ኢትዮጵያዊ ክልል ያለው የወሰደው ነው። ፕሊስ አንድ ታሪኩን ማወቅ አለባችሁ ብዬ ነው። ካልፈለጋችሁ ችግር የለም። ስለዚህ እኛ ያንተ ልጅ ኢትዮጵያዊ ክልል ስለሆነ አረዘምከው ታሪኩን አሳጥረውና እኮ ታሪኩን እንድትነግር ብዬ እንደዛ ነው ታሪኩ አመጣጡና ከዚህ ሀገር ልጁን ሲያባሩት በእኔ ልጅ እድሜ ክልል ያሉ እስራኤላውያን በሙሉ ከዚህ ከተማ ይውጡ ብሎ ሲያባራቸው ጽላተ ሙሴን ይዘው በመቶ ሺህ የሚቆጠሩ ወጣቶች ወደ ኢትዮጵያ መጥተዋል ከምኒልክ ፈርስት ጋራ። እነዛን ወጣቶች ምኒልክ ሲነግስ እነዛን ወጣቶች በዛ አብሮት የመጡትን በሙሉ አዲስ ዓለም የምትባለው ግዛት ላይ ለነሱ ሰጣቸው። ዳስ ዋርቲዝ ከዚህ እነዚህ ሰዎች ከዛ በኋላ አዲስ አበባ አሉ የትም ቦታ አሉ። ግን አሁን ድረስ እስራኤላውያን ሆኖ በደማቸው እየተመረመሩ እስራኤል ይገባል። ምን መሰለህ አጀንዳ ላይ ስቲክ አድርገህ ማውራት አትችልም። እኛ እሱን እንደ ምሳሌ ነው የሰጠው አንተ አሁን ስለነሱ እንዴት እንደመጡ ሄደህ ወደ ኋላ ትተነትንኛለህ። I don't have to do that። እኔ ጠየቅኩ በኢትዮጵያ ውስጥ ጎጂ ባህል አለ። ለምሳሌ አንጥረኛ የሚባሉት አሁንም ድረስ በቴሌቪዥን ስላየው ነው። ማህበረሰቡ ድንጋይ ወረውርባቸዋል፣ ያገላቸዋል፣ አይጋባቸውም፣ በጥሩ መንፈስ አይጠራቸውም፣ ይሰድባቸዋል። እንደዚህ አይነት ሴቶች አሉ ኢትዮጵያ ውስጥ ነው እንጂ እኔ አሁን አመጣጣቸው እንድትነትን አለ እንትኑ ላይ ነው እያወራሁት። ሪሌት አድርገህ ከዚች ማለት ከነዚህ አሚናዎቹ ጋር ሪሌት አድርገህ እንድታወራ ነው። እና ኤኒዌይስ አመሰግናለሁ። ወደ በላይ እንሂድ። በላይ አንተ ጋር ልምጣ። እኔ ነኝ ተረኛው። ይቅርታ አዲስ ማን አንተ? ተስፍሽ። እሺ ቀጥል። ተስፋ ያደርገው። እሺ አመሰግናለሁ። ሐሳቤን ለመሰብሰብ እና ለማሳጠር ሞክራለሁ። መጀመሪያ ተስፋ ያደርገው ነክ ወይስ ሌላ ሰው ነው? በሱ ስም ነው ያደርገው። ተስፋ ያደርገው ራሱ ነኝ። ኦኬ እሺ ወንድሜ አዲስ ምናልባት አሁን በደገው ጊዜ በዘጠናዎቹ ያለውን እያሰብክ እያወራህ ነው የሚመስለኝ አንተ በየዋህነት። እኔም ክፍለ ሀገር ላይ አሁን ሲመጡ እኔ ወደ ሐረር አካባቢ ሲመጡ ከላሊበላ መጣም ብለው በማሞገስ ውስጥ ነው እንትን የሚያደርጉት። የሆነ ጊዜ ያላቸው መተው ያንን ነገር ይሉና ሰውየውን ነው የሚያሞግሱት። ከሰው በላይ ሁን እያሉ እየመረቁ ምናምንና ያለንን ነው የምንሰጣቸው። አንዳንዴ እንደው ምንም የለንም ስንላቸውም በቃ እኛ እኮ ለዚህ ነው እንደዚህ ስላለብን ነው ብለውን ነው የሚሰናበቱት። ያ በደጉ ጊዜ የነበረ ነው። በጎሳዊ ሙዚቃም ጨፍረናል። እኔ ላሊበላ ግጥሙን በጣም ነው የምወደው። ድምጿ ማረከኝ እያለ ለአንድ እንስት የተዘፈነ ሙዚቃ እንደሆነ ጠንቅቀን እናውቃለን። አርቱ ላይ ከሆንክ ማለት ነው። ናው ዴይስ ግን ምንድን ነው ያለው ኢሜጅ? እህታችን አሁን ኮንተንት ክሬተር ነች፣ ተጽዕኖ ፈጣሪ ነች። በአንድም በሌላ መንገድ እያወያየች ከላሊበላ መጣን ቢላሉ ነው ያልከው?
አዎ እኔ አካባቢ እንደዛ ይላሉ። አሁን ቆይ አዲስ አበባ ይላሉ ቴምር እንደዛ ነው። ላሊበላ ነን ይላሉ ነው ያልከው አንተ ራስህ ቅድም እንጂ ከላሊበላ መጣን አይሉም። ለምን ነው ሰውም የሚላቸው ከላሊበላ ነው የሚጠራቸው? ላሊበላ ራሳቸው ካሉ ኦኬ፣ ግን ከላሊበላ መጣን አይሉም። ከየት እንደሚመጡ ጭምር አይናገሩም። እነሱ ተደብቀው ነው ከማህበረሰብ የሚለምኑት። አሁን እሱ ያነሳው ሀሳቤን ልጨርስና እንትን ልበል። ምንም መጥፎ ነገር አልተናገረም። ኦሬዲ እሱ እኮ ስለነሱ ነገር የለውም። አንዴ ተስፍሽ ቆይ እሱ እኔም የምሰማው ሲመጡ ይልሽ የሚሰጣቸውን ሰተሻቸው በደንብ ይመርቁሻል፣ ያመሰግኑሻል፣ ምርቃታቸው ደስ ይላል በጣም። እነዚህን ሰዎች ነው ያወራው፣ ታሪኩን ያወራው እንጂ መጥፎ ነገር አላወራም። ቀጥል ተስፍሽ። ያ እና ምንድነው ኖርማሊ እነዛ ሰዎች ያንን አደን ነገር አድርገው በዚህ አጋጣሚ ልመና በጣም ሁሉም ብሔረሰብ ውስጥ እኮ ያለ ነገር ነው። መልኩ እንደውም ብዙ ነው። ይሄ ለአንድ ብሔረሰብ የሚሰጠው ነገር አይደለም። አሁን ወደ ልጅቷ ስንመጣ ኮንተንት ክሬት አድርጌ ይወደድልኛል ብላ ይሆናል በየዋህነት የጀመረችው አይደለ? ያንን ኮንተንት ክሬት ስታደርግ ግን ጥሩም መጥፎም ነገር ይመጣል። ከሰራህ በኋላ ነው አይደል ህዝብ ጋር ስታቀርበው። እኛ አሁን ፊልም ስሰራ እኔ በሞያዬ ህዝብ ጋር ከቀረበ በኋላ ነው የሚጠላውም የሚወደው የሚጨበጨብልህም ወንበር የሚሰበረውም። ሰው ጋር ሲመጣ ምን አመጣ ነው ትልቁ የኢትዮጵያውያን ችግር። ደግሞ የሆነ ነገር ይሄ ነገር ያመኛል ስትለው ያንን ህመምህን የሚቆሰቁስና የሚያባዛ እንጂ አትሊስት በትህትናም ነግሮ ያንን ነገር ማስተካከል የሚሄድ የለም። እህታችን ይሄ ነገር ልክ አይደለም ብሎ ፋየር ባክ ሲያመጣባት ዊዝን ኢሚዲየትሊ እሷ የኦዲየንስ ነች፣ ለህዝብ ነው ኮንተንቷን የምታቀርበው። ነገ ተስፋ ያላት ልጅ ነች፣ በራሷም ህይወቷን የምትመራበት ነገር ነው በአንድም በሌላ መንገድ ቲክቶክ። ሶሪ አላማ ይሄ አልነበረም። መንገዱ ከተሳሳተ ይቅርታ፣ እኔ እኮ እንደዚህ አምሬ የሰራሁት ለዚህ ነበር፣ ይህንንማ የሚያስጠይቅ ከሆነ ካለማወቅ ነው ሶሪ ብሎ ወዲያው ዲሌት ብታደርግ የበለጠ ክብሯ ነው የሚጨምረው። አሁን ከዛ በኋላ ፋየር ባኩ ምን አመጣ፣ ማን ለምን እየተጠቀመበት ነው የሚለውን ነገር ስታስተውል ቀጥታ ፖለቲዛይዝ ሆነና ይሄው ህዝቡን እያተራመሰ ይመጣል ማለት ነው። አንደኛ ከካልቸርና ከእሴት ጋር በቂ እውቀት ሳይኖረን የሆነ ነገር አለመስራትን ኮንተንት ፈጣሪ ስንሆን ሪስፖንሲቢሊቲ መውሰድ እንዳለብን ማረጋገጥ አለብን። ሁለተኛ የምናቀርበው ነገር በስህተትም መስሎን ሰርተን ከሆነ በእድሜ አለመብሰል ወይም ደግሞ ያቀረብነው ነገር የተሳሳተ ሆኖ ይሄ ሁሉ ህዝብ ኖ ሲልህ ዊዝን ለአንድ ሰው እኮ ሀሳብ ትሰጣለህ አይደል እንዴ? አንተ ብር የለበስከው አዲስ የዛሬ አለባበስን አስተካክሎ ብልህ ዋው ተስፍሽ ብልህ እኮ ልትቀይረው ትችላለህ። ዊዝን ፖዘቲቭ በሆነ መልኩ ማለት ነው። በፖዘቲቭ ነገር የሰራን ብዙ ሰዎች አለን። ነው እንደዚህ አታድርግ ይሄ ልክ አይደለም ብለን ያወራን ሰዎች አለን በፖዘቲቭ ማለት ነው። ግን ፊድባኳ ምንድነው? በቃ የሆነ ቦታ ላይ ድጋፍ ሲያገኙ የሆነ ሰንበዲ አይዟችሁ ከተባሉ በቃ አየር ላይ የሚሄዱት ነገር አለ። ሶሻል ሚዲያ ላይ ያሉት አየር ላይ ጅንን በቃ የሆነ ሰው እየደገፈኝ ነው ብለው የሚያስቡ ከሆነ ስቲክ የሚሆኑት ነገር አለ። አንድ ነገር ልንገርህ፣ በእኔ እንዲደረግ ማልፈልገውን ነገር በሌላ ሰው እንዲደረግ አልፈልግም። እኔ ህመሜ ይሄ ነው እያልኩ ህመሜ ላይ ጨው የምታደርግ ከሆነ ዛትስ ሮንግ፣ አያናንረንም። ገባ አይደል? አሁን ይሄ ሁሉ ህዝብ ኖ ይሄ ልክ አይደለም ብሎ ከተናገራት ዴፊኔትሊ እንደውም በሌላ ኢሜጅ ቆንጆ አድርጋ ላሊበላን ታሪኩን ጠይቃ ያለውን ነገር ብታሳይ የበለጠ ክብር ይሰጣታል። እሷም ተወዳጅነቷ እጥፍ ነው። የሚወዳት ሰው እኮ ነው አይደል የሚናገራት፣ ፎሎ የሚያረጋት እኮ ነው። አሁን አይደል የተቃወማት? የተለየን እኮ አይደለም፣ የሁሉም ብሔር ብሔረሰብ ነው አይደል እኛን የሚከተለን። እነሱን ለማስደሰትና እነሱን ለማዝናናት ወይም ደግሞ ያለንን አርት ለማሳየት ከሆነ የተጨበጨበለት እኮ ብዙ ስራ ሰርታለች ከዚህ በፊት። ለምንድን ነው ይሄኛው የተነሳው ሲባል ሮንግ ስለሆነ ነው፣ የሆነ ነገር የተሳሳተ ነገር ስላለ ነው። ስለዚህ እነዚህ ነገሮች የቀሩ ሴቶች ናቸው፣ ድሮ የነበሩ ናቸው። ድሮ እኮ ኦሮሞ በአማራ እኮ ቀልዶች እኮ ስንት እንቃለድ ነበር። ዛሬ ላይ ሊያስገድል ይችላል ወንድሜ። ታይሙን መዋጀት አለብን፣ ጊዜውን መዋጀት አለብን። ስለዚህ እነዚህ አይነት ሴንሲቲቭ የሆኑ ነገሮች ላይ እግዚአብሔር እንደው ሀገራችንን ሰላም አድርጎ መዋደዳችን ተመልሶ ይሄ ለዚህ ዓላማ ነው ተብሎ የማይተነተንበት ጊዜ ደርሶ እስክንማማርና እስክናውቅ ድረስ ግን ኖ የተባሉ የተከለከሉትን መድኃኒትም ቢሆን ህፃናት ከማይደርሱበት የሚባለው በየዋህነት እንዳይጠቀሙት ነው ወንድሜ። ስለዚህ ይህንን ሁሉ ህዝብ አስቀይሞም አይሆንም። ነገ እሷ ምልህ መጋባት የለባትም። ህፃን ልጅ ነች፣ ታናሻችን ነች፣ መስማት አለባትና እንደ እህት ተቆጥተን እኔ እህቴ ብትሆን ወዲያው አንሺ ነው ምላት። ምክንያቱም ምን ይዞባት እንደሚመጣ አታውቅም። ስንት አይነት አስተሳሰብ የጎደለው አለ። እኛ ኢትዮጵያ ላይ የጅምላ ፍርድ ምን እንደሆነ ታውቀዋለህ ወንድሜ። ምን እንደሚያረጉ እንኳን አታውቅም። ሴንሲቲቭ አንድ ነገር ስላነሳ ብቻ ያሰራው ታሪክ ተበላሽቶ መጥፎ ነገር ያረጉባል። ስለዚህ እህቴ ከሰማችኝ ይህንን ነገር የምትሰማ ከሆነ ፕሌስ ያለውን ነገር አንሺው፣ ሶሪ በይ። እንደዚህ አይነት ስህተት
ሳላውቅ ነው ጥሩ የሰራው መስሎኝ ነው ብለሽ አምረሽ ደምቀሽ የመጣሽበት ልብሶች የሚወክሉት ብዙ ነገር አለ። ይሄ ግን ምን ያበረታታል? ሞብ ጀስቲስን ያበረታታል። አሁን ልጅቷ በዚህ ልክ እንደተባለው የምናውቀውን ታሪክ ነው ያቀረበችው። ስህተትም አይደለም፣ ይቅርታ የሚያስጠይቅ ነገር አላደረገችም። ያው ፍሬንድሊ አድቫይስ መደረግ እሷ ነው ማህበረሰብ ይሄ መጥፎ ገጽታ ያሳያል። ስለዚህ ይህን ብታነሹ ብሎ ባታነሳውም ሆነስሊ ኢትስ ናት አ ቢግ ዲል። ይሄ ብዙ ምንትን የሚባል ነገር አይደለም። ልጅቷን ቆይ ልነግርህ እኮ ነው። ልጅቷን አካውንቷን ሪፖርት ማድረግ፣ ተሰብስቦ ሀራስ ማድረግ፣ በጉልበት ለማስደረግ መሄዱ ትክክል አይደለም ባይነኝ እኔ። ግን በጨዋ ደማት እንዳልከው ልክ ይሄ እኮ የሚጠቅም ነገር አለ። ባትለጥፊውም አንድ ቪዲዮ ነው አንሺው። ብዙ ሰው ሊደብረው ይችላል፣ ደብሮታል። አንቺ ያቀረብሽው የነበረውን ታሪክ ነው። ሰው አንሺው የሚለውን እስማማለሁ። ግን እነዚህ ሰዎች አሁን የግሩፕ ሰዎች ዛሬ አማራንን የሚሉ ነገ ኦሮሞን ትግሬንን የሚሉ ተሰብስበው እነሱ ደስ ባላላቸው ቁጥር አንተ የተናገርከውን እውነት ሁሉ የሚያስጠፉ ከሆነ እኮ ለእነዚህ ሰዎች የሌለ ጉልበት እየፈጠርን ነው የምንሄደው። ገብቶሃል አባባል? እኔ አሁን ሀሳብን ገዛዋለሁ። ይህንን ሀሳብ የምገዛው ለምሳሌ የጅምላ ፍርድ የትም መሆን የለበትም፣ እስማማለሁ። ደክማ የለፋችበት አካውንት መዘጋት አለበት ምናምን፣ ይህንን አልስማማም፣ ልክም አይደለም። አሁን ግን ሰው እንደየንዴቱ ነው የሚገልጸው። አዲስ እንደምንለብሰው ልብስ ሀሳባችን ይለያያል እኮ ማለት ሀሳብ የሚሰጠው ሁሉ እውቀት ያለው ሰው ነው ብለን መደምደም የለብንም። በተናደድክበት ኢነርጂ ነው የሆነ ነገር ሪሊዝ የምታደርገው አይደለ? ለዛ ነው አደገኛ የሚሆነው እኮ። ግን አሁን እኛ እህታችንን እየነገርናት ያለነው አትሊስት ሴፍ በሆነ መልኩ። ይኸው በጣም ከባዱ ነገር ይቅርታ መጠየቅ እኮ ነው በአለም ላይ አይደለ? ይቅርታ ምን ጠይቀው ግን በምን አይነት ሌቭል ነው የሚለውን ነገር እኔ አሁን የሆነ ነገር እውነት ንገረኝ ካልክ እንደዚህ ተሳስቼ የሆነ ነገር ላሳይ ብዬ ከተሳሳትኩ ሶሪ ነው ምለው። ለምንድን ነው ሶሪ ምለው? ማንም ሰው በእኔ እንዲያዘን ስለማልፈልግ ነው እንጂ እንትና ዝጋ ስላለኝ ክፈት ስላለኝ ላይፌ ላይ እንደዚህ ቦኖ ስለዘጋኝ ስለቆለፈኝ አይደለም። በቃ አንድ የሚወደው ሰው ካዘነ እኔ አሁን እዚህ ጋር መወዳቸው ወንድሞቼ ቅር ተሰኝተው ከሆነ ኖ ቅር እንዲላቸው አልፈልግም። ምክንያቱም እሷ ቪዲዮን ብታጠፋው የምትጎዳው ነገር የለም። መጀመሪያ ዓላማዋም ለመጉዳት ኦር ደግሞ እንደዚህ አይነት ነገር ለማድረግ አስባ እስካልሆነ ድረስ ደግሞ ለማጥፋት የሚይዛት ነገር የለም። ገባ አይደለ? አሁን በትህትና የሚነግሩ ሰዎች አሉ፣ በስሜታዊ ሆኖ ይሄ ማስ ሞቢላይዜሽኑን ማስቆምም አለብን። ልክም አይደለም። እንጀራዋ ነው፣ ህይወቷ ነው። ተሳስታለች። ከተሳሳተች ግን ያንን ነገር እንድታምን በምን መልኩ ነው የምናወራት ነው መጀመሪያ። በምን መልኩ ደግሞ በጣም በመልካም መልኩ ያወሯት ብዙ ሰዎች አሉ። ያንን ነገር አክሴፕት አድርጋ ድጋሚ የሚመጣውን ፋርባይክ ነው የሚያስጠላው። አይ በቃ እንደዚህ ስላላችሁኝ አላረግም ምናምን ብላ አሁን ያስፈራሯቱን እያሰበች እንጂ መልካሙን ማህበረሰብ እያሰበች አይደለም የምታወራው። እና ባህል ሲሆን ደግሞ የህዝብ ነው። እነዚህ ነገሮች ደግሞ በቃ እየቀሩ ያሉ ኦልሬዲ ኮንፈርት ማይሰጥ ከሆነ ደግሞ መቆም አለበት። እኔ አሁን ስሰደብ በማንነቴ በዘሬ ማልወዳቸው ነገሮች አሉ። በቃ እኔን ያሙኛል ተውኝ እላቸው ማለት ነው። ህመምህን ደግሞ ሰዎች ተውኝ ሲል አሁን የሚጠቀሙበት መንገድ ሌላ ስለሆነ ነው። እኔ ከዛ ማህበረሰብ ወጥቻ አይደለም ይሄንን ማወራው። ነገ ግን እኔ ጋር ይመጣል። ገባህ አይደለ? መልኩን ቀይሮ ነገ ሌላ ነገር ይዞ ይመጣባል። የሆነ አንድ ነገርህን መዘው እናንተ እኮ እንዲህ ናችሁ ይለዋል። ሐሳብ እንኳን ስትሰጥ አሁን የሚሰጥህ ስም የሆነ ነገር ነው። አንተ እንዲህ ስለሆንክ ነው የሚባለው። ስለዚህ ጀስት ያንን ነገር ለማስተካከል ጊዜውም ልክ ስላልሆነ ብዬ ነው። አመሰግናለሁ ወንድሜ። ቴንክ ዩ ፎር ሪስፔክቲንግ ሚ ብራዘር። በጣም አመሰግናለሁ ተስፍሽ። በጣም እኔ በቃ ይሄ አስታራቂ ሐሳብ ነው። ኦነስትሊ መሆንም ያለበት እንደዚህ ነው። እንደ ድራጋቶሪ የሆኑ ወይንም ማህበረሰብን ታሪካዊ ነገሮች ሊሆኑ ይችላሉ፣ የታሪክ ባክግራውንድ ሊሆን ይችላል፣ ስሞች ሊሆኑ ይችላሉ፣ አባባሎች ሊሆኑ ይችላሉ። እነዚህ ላይ መጠንቀቅ አለብን፣ እስማማለሁ። እነዚህን ደግሞ እንደሰለጠነ ጄኔሬሽን አሁን ያለው ወጣት ፍሊተር አውት ማድረግ አለበት። አጥርቶ መናገር አለበት። አጥርቶ ማሰብ አለበት። ክብር ያስፈልገዋል፣ ለራሱም ለማህበረሰቡም ለቤተሰቡም። እንደዚህ ነው መሆን ያለበት። አሁን ኮኔ ይኸውልህ መሰለህ አንዱ እዚህ ጋር ለዚች ልጅ የተደረገውን ኢነርጂ አማራን ያውን የአማራ ህዝብ ቆረቆርለታለሁ እታገልለታለሁ። ግን አማራ ብዙ የሚያስፈልገው ኢነርጂ የተሰበሰበ ኢነርጂ መዋል ያለበት ቦታ በጅምላ የሚፈጅ ማህበረሰብ ላይ በጅምላ የሚደፈር ማህበረሰብ ባለበት ሀገር ላይ አንድ ግለሰብ ልክ እንደ ትልቅ አጀንዳ አድርገው ይሄ ማህበረሰብ አዘፍ ሌላ ነገር እንደሌለው አድርገው ሲያመጡ ምንድን ነው የምታወሩት? እዚህ ጋር የሚደረገው ህዝቡ ላይ ሌላ፣ እናንተ ደግሞ ትኩረት የሰጣችሁት ሌላ ነገር ላይ ነው። ይሄ አይሰጠው። ይሄ እዚች የልጅቷ ስህተት አይን ነገር አይደለም። የልጅቷ
ችግር አይን ነገር አንማማርበት አይደለም፣ ግን ኢነርጂውን ነው። ኢነርጂው ጄንዋን አይደለም፣ ላይክ የእውነት አይደለም። ገብቷል አባባል ማስ ሬፕ የሚደረግበት ማህበረሰብ ላይ 600 ሴቶች በአንድ የተደፈሩ ተብሎ ኢንተርናሽናል ሚዲያ በሚዘግብበት ሀገር ላይ ለዛውም ብሔር አማራ የሆኑ አሁን እዚህ ጋር አማራ ነው የሚሉ ሰዎች ጽጌን አጠፋታለሁ ከቲክታክ ብለው ዘመቻ ዘፈን የተዘፈነ ስለዘፈነች ማለት ነው። ጀስት ላይክ it don't make no sense ለኔ ማለት ነው። ሶ እነዚህ ነገሮች እናስተካክል፣ ግን ስህተቱም ደግሞ መማሪያ እናድርገው። I agree with you ካንተ ጋር በጣም እስማማለሁ። ተስፍሻ ጥሩ ሀሳብ ነው ያመጣው፣ ለመማማር ነው። anyways at the end of the day ቴንክ ዩ አመሰግናለሁ አዲስዬ። በቃ ግን ሰው እንደውሎ ነው። እሺ የቲክቶክ ማህበረሰብ ቲክቶክ ላይ አለ፣ በቲክቶክ ሌቭል ኮንተንት ነው የሚያወራው ሐሳብ የሚሰጠውና በጣም የአማራ ህዝብ ብዙ ጄኖሳይድም ተፈጽሞበት በማንነቱ ተፈናቅሎ መከራ የሚደርስበት ማህበረሰብ እንደሆነ ይታወቃልና እዛ ላይም በደንብ ስሩ፣ በደንብ እንስራ። ሞት ለማንም አያስፈልግም። ማንም በማንነቱ እኔ መልካም የሆነ ኢትዮጵያ ሁሉም በሰላም የሚኖርባት ሀገር እንድትኖር ምናፍቅ ሰው ነኝና ይሄ ነገር ልክ አይደለም። ሁሌም ድምጽ እንደሆነ ነው። እኛም መቀራረባችንን አስፍተን ታርጌታችን ምኑ ጋር መሆን አለበት የሚለው ነገር ላይ ትኩረት ካደረግን የተሻለ ኢትዮጵያ እንፈጥራለን። ያው ቲክቶክ ላይ ስለተነሳ ነው ቲክቶክ ላይ እያወራን ያለ ነው። አዲስ ክብረት ይስጥልኝ ወንድም አለም ተባረክ። እኔ ልወረድ ፎሎ አድርገኝ። ፎሎ አንደራረግም መሰለኝ ዛሬ ነው ያወራነው መስከጨባሉና ጥሩ ሀሳብ ካላቸው ሰዎች መካከል ነህ። በርታ ወንድሜ።